ላይፍ በጣም ሰፊ ነው። ሊጠናቀቅ የሚችልም የለም። እኛ ነን የምንጠናቀቀው። ነጋዴ የምትለው ሰው ሚስቱ አካውንቱን ማታቅ፣ ሚስቱ ምን ገቢ እንዳለው ምን ዕዳ እንዳለበት የማይታወቅ ህዝብ ነው። የመንግስት ሰራተኛ ሆነ መቼም ልትከብር አትችልም ካላጭበረበርክ በስተቀር። በንጹህ የማይመጣ ቢዝነስ አለ። የሚመጣበት መንገድ ልክ አይደለም። ወይ ባለስልጣን ጋር ተጠግቶ ሊሆን ይችላል የሚከብረው። አጭር የሆነ የመክበሪያ መንገድ እየመጣ ነው። የቻምበር ኦፍ ኮመርስ እያለሁ ነው የውጭ ግንኙነት የጀመርኩት። ቅርአት መቅራት እየቻልኩ እሱ ያውም ተጽዕኖ እያደረገብኝ እንዲቀራ እየተጫነኝ አለመፈጸመ በህይወቴ ካላሳካሁት የሚቆጨኝ ነገር እሱ ነው። ክፉ ጎረቤት ዕቃ ያስገዛል ብዬ ነው የጻፍኩት። ሰላም ጤና ይስጥልኝ የምንዩ ፖድካስት ቤተሰቦች፣ ዛሬ ሰዎች ምን ይሉ ስንል እንግዳ ይዘን ቀርበናል። ከዛ በፊት ግን እንግዳይን ከማስተዋወቄ ዩቲዩባችንን ሰብስክራይብ በማድረግ አብራችሁ እንድትሆኑ ጋብዛለሁ። የዛሬው እንግዳይ ንግድ ላይ ተሰማርተዋል። ከልጅነት እስከ እውቀትም ብዙ ህይወት ውጣ ውረዶችን አልፈው ዛሬ የደረሱበትን ደርሰዋል። አቶ አህመድ ሐሰን ሙሄ ይባላሉ። ከእሳቸው ጋር ቆይታ እናደርጋለን። እንኳን ደህና መጡ። እንኳን ደህና ቆያች። በአንቱ ወይስ በአንተ ልቀጥል? አይመችም? አንተ አይመችም? ያው ቤተሰባዊ ለማድረግ ቀረብ ለማድረግም ለኮሙኒኬሽን ምናምን ስትል ጊዜ አትወስድ። እኔ ራሱ ሊጠፋብኝ ነው እንጂ አንተ ማለት። አቶ አህመድ የንግድ እንቅስቃሴ ላይ ነህ። በተለይ ደግሞ ነጋዴዎችን በተለያዩ ሀገራት እየወሰድክ ታስጎበኛል። የንግድ ሲስተሙን እንዴት ተጀመረ እሱ ነገር? የሆነ ነገር የምትፈልገው ወይም ወደዛ የምታዘነብለው የሆነ ክፍተት ስታይ ነው በዛ ላይ። እና የመጣሁበት መንገድ መንግስት ስራ ላይ ቆይቻለሁ። ረጅም ከ20 በላይ አመት ሰርቻለሁ። ከመንግስት ስራ ከወጣሁ በኋላ ተወዳድሬ የቻምበር ኦፍ ኮመርስ ላይ ሰርቼ ነበረ። ደሴ ከተማ፣ ኮምቦልቻ ከተማ፣ አማራ ክልል ላይ ኢቭን ፌደራል ቻምበርም ላይ ውድድር ነበረ። እሱ የራሱ ሂስትሪ አለው። እኔ ግን ቻምበሮች ላይ ስመጣ ስለማገኘው ደሞዝ አልነበረም የመጣሁትና ምንድነው ወደዚህ ወደ በተለይ የኢትዮጵያን ንግድ ከሌላው ዓለም ጋር የማገናኘት ፍላጎት ያደረብኝ። መንግስት ላይ ስሰራ እስከ መንግስት ኃላፊነት ሰርቻለሁ። ቻምበር ላይ ስሰራ ደግሞ እንደዚህ ሴክሬታሪ ጀነራል እየሆንኩ ሰርቻለሁ። መንግስትም ላይ አንሳትስፋይድ የሆነ ኒድ አለ። የመንግስት ኃላፊዎች ሊያሳኩት እየተገባ የሚያዘገዩት ወይም ጭራሽ የማይፈጽሙት ነገር አያለሁ። እሱ ላይ የራሴ ፐርፎርማንስ ነበረ። በጥሩም በመጥፎም ያለፉ ነገሮች ለዚህ ስለማይጠቅም እሱ ከሌላ ቻምበር ኦፍ ኮመርስ ላይ ያለው ደግሞ እንደዚሁ የቢዝነስ ኮሚኒቲውን ሰፖርት ማድረግ ነው ፕላኑ። ኢንተርናሽናል ቻምበር ኦፍ ኮመርስ አለ። ከፈረንሳይ ኢንዱስትሪ አብዮት ጀምሮ የመጣ ኢንዱስትሪውን ለማሳደግ እና በዛ ሲስተም ውስጥ ለሚሳተፉ የንግድ ህብረተሰብ ጠቃሚ ግንኙነት ሊኖራቸው እንዲችል ቢዝነሳቸውን እንዲያሳድጉ ማክሲማይዝ እንዲያደርጉ የተፈጠረ ፕላትፎርም ነው ኢንተርናሽናል ቻምበር ኦፍ ኮመርስ ስቲል ቤዝድ ኢን ፍራንስ። እና ሄድኳርተሩ እዛ ሆኖ በሁሉም ዓለም የተበተነ ቻምበር ነው። እና የሚፈለገው ምንድነው? የንግዱን ህብረተሰብ አሰራር ማዘመን፣ ለተሻለ አገልግሎት እንዲያገኝ ማድረግ ነው። መንግስትም ላይ ሆኜ ቻምበርም ላይ ሆኜ በምታዘበው ነገር የንግዱ ህብረተሰብ የሚፈለገውን አገልግሎት አለማግኘት ችግር አለ አንዱ። ሁለተኛ የንግዱ ህብረተሰብ ራሱ ማድረግ ያለበትን ያለማወቅና ራሱን ያለማስተዋወቅ። ራሱን በተለይ በኢትዮጵያ ባህል አንዳንድ በአባባልም አለ፣ ወቁኝ ደብቁኝ ያመጣል የሚባል እንትን አለ። which is not for good for business። አንተ እንዴት ነው የራስን ምርት ካላሳወቅ እንዴት ነው በኋላ የደብቁኝ እላለሁ ብለህ ራስን አለማሳወቅ በጣም እንትን የዋህነት ነው የሚሆነው። ስለዚህ የኢትዮጵያ የንግድ ህብረተሰብ ስፔሻሊ እኔ ከተወልጄ ካደኩበትም አካባቢ ወሎ ድሮ ከሲራራ ንግድ የሚባለው ታሪክ ጀምሮ ከጅማ ጋር ተያይዞ በበቅሎ ይነገድ በነበረበት ሰዓት ረጅም ታሪክ ያላቸው ህዝቦች ውስጥ ነው ያደግነው። በተረትም ሲነገር 6 ወር 7 ወር በቅሎ ይዘው ሄደው የሆነ ቡና አምጥተው ከሆነ ቦታ ደግሞ ሌላ ምርት ወስደው እንደዛ ይመጣ ነበርና በዚህ ሲስተም ያደገ ህብረተሰብ ዛሬ ደግሞ ቴክኖሎጂ ባደገበት ኮሙኒኬሽን እየጠነከረ በመጣበት ሰዓት እንዴት ነው አካባቢው ምርቱን አሳውቆ የተሻለ ነገር የማይፈጥረው? በስሩ ላለው የስራ ዕድል የማይፈጥረው ለምንድን ነው? ቢዝነሱን የማያሳድገው የሚለው መንግስት ላይ የነበረኝና ቻምበር ላይ የነበረኝ ኤክስፔሪየንስ አንሳትስፋይድ የሆነ ፍላጎት እንዳለ ሳይ እኔ ቻምበር ኦፍ ኮመርስ እያለሁ ነው የውጭ ግንኙነት የጀመርኩት። እና
ኦንላይን ጎግል አደርጋለሁ፣ ማንንም ተቋም አነጋግራለሁ። ፈቃደኞች ናቸው። ኢትዮጵያ ውስጥ መጥቶ መስራት የማይፈልግ የውጭ ባለሀብት የውጭ ዜጋ የለም። ምክንያቱም እኛ የታደልነው ሌሎች ያልታደሉት ነገር አለን። ናቹራሊ የኛ ሰው ሰራሽም በተፈጥሮ የሚያገኘናቸው የቱሪስት መስህቦች አሉን። አካባቢያችን ለም ነው። ጥሩ የአየር ንብረት አለን። ከቀዝቃዛው ራስ ዳሸን እስከ ዳሎል ኤርታሌ ድረስ የተለያየ ቴምፕሬቸር ያለን፣ ይሄ ሁሉ እድል እያለን እድላችንን ለሌላው ዓለም ያለማሳወቅ ችግር አለብን። የሄድኩባቸው አካባቢዎች ላይ ብዙ ሀገር ሄድኩ ማለት አልችልም። መጀመሪያ ጉዞ ያደረኩት ወደ ቱርክ ነበረ። እሱን ሳደርግ የቱርክ ባለሀብት ጋብዣው ኢትዮጵያ ውስጥ 2 ጊዜ መጥቶ የማስተናገድ ችግር ገጥሞት ተመልሷል ከኛ አገር። ምንድን ነው ችግሩ ማስተናገድ ላይ? እሱ ሰፊ ነው። ከመንግስት ተቋም ላይ ሲሄዱ ባለሀብቶች መጥተው ምቹ ሁኔታ ያለመፍጠር፣ እዛ አካባቢ ያለው ሰው በቢሮክራሲ ማዘግየት የመሳሰሉት ነገሮች አሉ። ለእኔ የሚቆጠር ነገር አላየሁም። ቢኮዝ እኔ መንግስትም ላይ ኢንቮልቭ አደርጋለሁ። መንግስት ቤት እያለሁኝ ከ2005 ዓ.ም ነው ከመንግስት ስራ የለቀቅኩት። የመንግስት ሰራተኛ ሆነ መቼም ልትከብር አትችልም ካላጭበረበርክ በስተቀር። እና በመንግስት ቤት በነበርኩበት ሰዓት የሚቆጨኝም ነገር የለም። በጣም ጥሩ ሰርቻለሁ። ከዛ ከወጣሁ ወደዚህ በሚኖሩኝ እንቅስቃሴዎች ላይ አሁን ሙስና ተፈጸመ እንዲህ ልል የሚያስችለኝ ቢኮዝ እኔ የማውቃቸው ሰዎች ጋር ነው የማውቀው ህብረተሰብ ጋር ነው የምኖረው። እኔን ሊጠይቁኝ መቼስ አይችሉም። ስለዚህ ያን ነገር ላይታየኝ ይችላል። እኔ ኮምፕሌን የሚያደርጉት ግን በጣም ብዙ ነው። ከውጭም የሚመጡ ሰዎች ይዘው የመጡትን ፕሮዳክት ለሀገር ምን ይጠቅማል ብሎ ከመመዘን ይልቅ እኔ ምን አገኛለሁ የሚል እሳቤ በብዙ ጋር ይታያል። በዚህ ምክንያት ሰዎች ዲስአፖይንት ይሆናሉ፣ ቶሎ ይመለሳሉ። ሶሪ ቱ ሴይ አሁን ይህንን ከቱርክ ትልቅ ባለሀብት ነው መጥቶ የነበረው። በብዙ ጥረት ከመጣና የሆነ አካባቢ ካየ በኋላ ሊሰራ ፈልጎ የነበረውን ነገር 2 ጊዜ ከቱርክ አቋርጦ ሀገር መጥቶ እዚህ ማስተናገድ ካልተቻለ ስብሰባ ላይ ምናምን ካሉት ዲስአፖይንት ሆነ ሄደ። ጋብዞኝ ግን ቱርክ ጋበዘኝ። ኢዝሚር የሚባልና ኢስታንቡል የሚባሉ 2 ከተሞች አሉ። ጋብዞኝ ሄጄ ቦታዎቹን አየሁ። የበለጠ እንትኔ ተነሳሳ። ለምንድን ነው እኛ መስራት የማንችለው የሚለው እንትን አለ። ስለዚህ ከዛ ወዲህ ኢቨን ከመንግስትም ከቻምበርም ከለቀቁ በኋላ ለምንድን ነው ኮኔክሽን የማንፈጥረው የሚል እንትን አለ እና የተለያዩ ተቋማት ጋር ኮሚኒኬት አደርጋለሁ። አሁን ከትናንት በፊት የፓኪስታን ባለሀብቶች ነበሩ እዚህ። የፓኪስታን ኤምባሲ አመቻችቶ ከኢትዮጵያ ፎሬን አፌርስ ጋር እዚህ ምርታቸውን እንዲያስተዋውቁ ተደርጎ ነበር። ገብቼ ሁኔታዎችን አይቻለሁ፣ ታዝቤያለሁ። ብዙ ሰዎችም ጋር ኮኔክሽን ፈጥረናል። ትናንት ደግሞ የባንግላዴሽ ስቲል አሉ፣ አልሄዱም። እነሱ ጋር ነበር። ሰው የራሱን ምርት ሊያስተዋውቅ አገር አቋርጦ ትኬት ቆርጦ ሆቴል ተመዝግቦ ምናምን ይመጣል። የኛ ደግሞ ልምድ የለም። ይሄ ልምድ እንዲመጣ እፈልጋለሁ። ይሄን ለማድረግ ደግሞ በግል የምታደርገው ነገር ብዙ ላይታመን ሁሉ ይችላል። በዚህ ዘመን ደግሞ ሰው የሚያጭበረብር ይበዛል። ገንዘብ ተቀብለ በግል አካውንት ማኔጅ ጥሩም አይደለም። ስለዚህ ምንድን ነው የማደርገው? ቻምበር ኦፍ ኮመርስ በጣም ሌጋል ነው፣ ተቀባይነት አለው። በቢዝነስ ኮሚኒቲውም ጋር ተቀባይነት ስላለው ቻምበር ኦፍ ኮመርስ ጋር ሄጄ እነጋገራለሁ። እንዲህ አይነት እዚህ ሀገር ላይ ኮኔክሽን አለኝ፣ ይሄ ኢቨንት በዚህ ቀን ይካሄዳል። ለዚህ ኢቨንት ሄደው መሳተፍ የሚፈልጉ ሰዎች እናንተ ጋር ይመዝገቡና በእናንተ አካውንት ብር ያስገቡ። ምክንያቱም ለምን ወስጄ ሌላ ሪስክ ውስጥ እገባለሁ? እነሱ አካውንት ላይ ብር ይገባል። ለሰርቪስ ቻርጅ የምናደርጋቸውን ቻርጅ አድርገናቸው ቪዛ ፌል ካደረገ ይመለሳል ብራቸው። ቪዛ ከተሳካላቸው ደግሞ ለቻምበሩም ከፍለው ለእኛም ከፍለውን እኔ አሁን ይህን ሁሉ ሀገር ጉዞ ሳደርግ ኮስቴን ቢያንስ በዛ ከፈር አደርጋለሁ። ሌላ ኤክስትራ ነገር ላላገኝ ይችላለሁ፣ ግን ከኔ ሊወጣ የሚችል ነገር ቢያንስ እንዳይኖር ሚዛን ሰርተህ እንትን ታደርጋለህ። እኔ ግን በመሄዴ ምክንያት የማገኘው ኮኔክሽን ከገንዘብ በላይ ነው። ስለዚህ በቱርክ ጀመርን። ከዛ በኋላ ኢንዶኔዥያ ኤምባሲ ጋር በጣም ክሎዝ ኮንታክት ነበረን። አምባሳደሩን ጎንደር፣ ባህር ዳር፣ አዳማ፣ ደሴ፣ ኮምቦልቻ የተለያዩ ቦታዎች ላይ አንቀሳቅሼ እዛም ህብረተሰብ ጋር በጣም ጥሩ ግንኙነት ተፈጥሮ ነበርና ጋብዘውን ኢንዶኔዥያ ሄደናል። ጃካርታ 2 ጊዜ ነው የሄድኩት። የመጀመሪያው ወደ 20 አካባቢ ከደሴ አካባቢና ኮምቦልቻ ይዘናቸው ይሄን የቢዝነስ ኮሚኒቲ ነበሩ። በጣም ደስተኞች ነበሩ። ከኮሮና በፊት ነው። ከኮሮና በኋላ ደግሞ 1 ጊዜ ይዘናል። ሁለተኛው ላይ ብዙ ሌሎች አካባቢዎችም ተሳትፈውበታል። የኔ ብቻ ነው ማለት አልችልም። 78 ኦር እንደዚህ አካባቢ የቢዝነስ ኮሚኒቲ ከኢትዮጵያ ሂደው ነበር የጃካርታ ኢንዶኔዥያ። ኤቭሪ ይር ትሬድ ኤክስፖ ኢንዶኔዥያ የሚባል አላቸው። ኤቭሪ ኦክቶበር ላይ የሚካሄድ እዛ ላይ እንሄድ ነበር። ከዛ በኋላ ዱባይ ነበረ። ዱባይ ፍሪኩዌንትሊ ግሎባል ቢዝነስ ፎረሞች አሉ። ራሴ ሴትል አድርጌ
ሰውም ካገኘን አብረን የምንሄደው ወጫችንን ኮምፐንሴት ልናደርግ ካልቻልንም በራሴ እጅ እሳተፋለሁ። 6-7 አካባቢ እንደዚህ ተሳትፌያለሁኝ ዱባይ ላይ። በኋላ እንደዚህ እያደገ ሲመጣ አንድ ታይምስ ሃየር ኤጁኬሽን የሚል በእንግሊዝ አካባቢ ባሉ ወጣቶች የሚመራ ደግሞ አንድ ተቋም አለ። ከሬቲንግ ነው ዩኒቨርሲቲዎች የሚሰጡትን የትምህርት አሰጣጥ የሚመዝን ነው። ያ ተቋም ኢንተርናሽናሊ ኢንቫይት አደረገ የሆነ ሰዓትና ስፒች ደሊቨር ማድረግ የሚፈልጉ ሰዎች ሲል አፕላይ አደረጉ። ለንደን ነበር እንግሊዝ ሀገር። በኮሮና ምክንያት ተሻገረና 2023 ላይ ሳውዲ ተካሄደ። ሳውዲ የነበረውን ኢቨንት ተሳትፌ ነበር። እሱ ሪሊ በጣም አሜዚንግ ነበር። መካ ላይ ነበር የተካሄደው እና እዛ በነበረው ሚቲንግ ስፒችም ደሊቨር አድርጌያለሁ። አዚ ሴም ታይም ከሌሎች አካባቢዎች የመጡት ከአፍሪካም ከሌላውም ዓለም የመጡት ሰዎች እኔ ኢትዮጵያን ወክዬ ነው ማለት የምናገር የነበረው። መንግስት ልኮኝ አይደለም፣ አክቹዋሊ በራሴ ነው ያልኩት። ግን you are not representing only ኢትዮጵያ ነው ያሉኝ ሌሎች። you are representing all Africans, so you are our best friend ብሎ ከናይጄሪያዎች በጣም ክሎዝ ጓደኞች አሉ እስካሁን ድረስ። ሳውዝ አፍሪካ በጣም ክሎዝ ጓደኞች አሉኝ። ሳውዝ አፍሪካ ጋበዙኝ። ላስት ይር 50 ምናምን የቢዝነስ ኮሚኒቲ ከኢትዮጵያ ሄዘን ሄደን ነበረ። ላስት ይር ኦክቶበር 2024 ላይ ነው ሄደን የነበረው። ትልቅ ኢቨንት አካሄድን። ኤስኤምኢ ቻምበር የሚባል የሳውዝ አፍሪካ ነበረ። ኦንላይን በነበረኝ ኮሚኒኬሽን ከሳውዝ አፍሪካም 9 ሰዎች መጥተው ነበር። እዚህ መጥተው ኮምቦልቻን፣ ባህር ዳርን አስጎብኝቻቸዋለሁ እና በጣም ነው የተደነቁት። ኢትዮጵያ ሲባል እኛ እንደዛ አይመስለንም ምናምን። ፋብሪካዎች ላይ ተቋማት ላይ ሄደው ጥቁሮችን ሲያዩ እነሱ አካባቢ ያለው ኤክስፔሪየንስ ደግሞ ትላልቁን ቢዝነስ የያዙት ነጮቹ ናቸው። ኢትዮጵያ ውስጥ ሄደው ግን ኦነሩ ማን ነው? ኢትዮጵያዊ። ስራ አስኪያጁ ማን ነው? ኢትዮጵያዊ። ኤቭሪ ነገር የሚካሄደው በኢትዮጵያውያን ሲሆን በጣም ነው የተገረሙት እና እኛን የገመቱበት መንገድ ግን ሳይ እናንተ ምክንያቱም እኔ ሳወራቸው ኢትዮጵያ እንዲህ ያለ ስላቸው ኖ ነው የሚሉት። ቢኮዝ እነሱ የሆነ ነገር ስትነግራቸው ጎግል ነው የሚያደርጉ። ጎግል ላይ ከሌለህ አዚፍ የሌለህ ነው የሚመስላቸው ሁሉ እና ሊያምኑኝ አልቻሉም። ሲመጡ ግን የተናገሩት ነገር ምንድን ነው? እናንተ አየር ላይ የላችሁ፣ ምድር ላይ ግን አላችሁ ነው ያሉኝ። እኛ ጋር ደግሞ በጣም ትንሽ ቢዝነስ እንኳን ኖረ አየር ላይ በጣም ትልቅ ነው የምትሆነው፣ ስትመጣ ግን እንደዛ ላይ ሆን ይችላል ነው ያሉኝ። ምን ታዘባለህ? ከዚህ የኢትዮጵያ ቢዝነስ ኮሚኒቲ ብዙ ይሰራል፣ ራሱን ግን አያስተዋውቅም። በዚህ ምክንያት ማርኬት ፌል ያደርጋል። ኪሳራ ነው ሲያስተናግድ የሚውለው። ኮምፕሌን ነው የምትሰማው በየቦታው እንዲሆንኩ ነው እንጂ ምርቱን አላስተዋወቅም። ስለዚህ ይህንን ለመስበር በግሌ ኢኒሽቲቭ ወስጄ ብዙ እየሰራሁ ነው። የሚገርመው ማለት በዚህ ዘመን ወጣቱ ስቲል የንግድ ቦታ ላይ ትልልቅ ንግድ የሚያንቀሳቅሱ ሰዎች ራሱ እንዲህ አይነት ኮኔክሽን አይፈጥሩም። እንደው ከዚህ በፊት ኦልሬዲ የመንግስት ስራ እናነሳለን ብያለሁ። ሀሳቦችን የምተገብርበት ቻለንጆችን የምታልፍበት መንገድ ነው ወደዚህ ያመጣ? አዎ እኔ እንትን አላደርግም። አንዳንድ ጓደኞቼ ልክ አይደለህም ሁሉ ይሉኛል። ለምንድን ነው አንድ ቦታ ላይ ሴትል አድርገህ እሱን ማጠናቀቅ የማትፈልገው ይሉኛል። ላይፍ በጣም ሰፊ ነው፣ ሊጠናቀቅ የሚችልም የለም፣ እኛ ነን የምንጠናቀቀው። ስለዚህ መሞከር ነው ያለብህ። የሆነ በር ከተዘጋ ሌላውን በር መቆርቆር ነው ያለብህ እንጂ ይህም ቢብሎኛል ብለህ እሱን ተንድኖ ምናምን መፈለግ የለብህም። ስለዚህ ምንድነው የኔ ፕሪንሲፕል አብሬ በምሰራቸው ሰዎች ጋር ማረካ ከሆነ አልጣላም፣ ትቼው ነው የምሄደው። መንግስት ኃላፊነትም ትቼ ነው የወጣሁት። ሰው እንደሚለው አይደለም መኖር የምፈልገው፣ እኔ እንደማስበውና ውስጤ እንደሚያዘኝ ነው መኖር የምፈልገው። ያንን መኖር የማይፈቅዱልህ ሲቹዌሽኖች አሉ። መንግስትም ጋር ስትቀጠር ተቀጥረህ የአለቃን ፍላጎት ሳትስፋይ ማድረግ ግድ ይሆናል። አለቃ በአንተ ሳትስፋይድ ባልሆነ ቁጥር ፋየር ሊያደርግ ምናምን ሀራስ ሊያደርግህ ይሞክራል። ያን ከመሸከም ሪዛይን በጣም ጥሩ ነገር ነው። እኔ 26 ወር እንደዚህ አካባቢ የስራ መደቦች ቀያይሬያለሁ። አይገርመኝምም። በነበርክበት ላይ መኖርም እንትን አይደለም፣ ትርጉም የለውም። ምንድነው እንደውም አንዳንድ ጊዜ እንትን የሌሎች ሀሳብ ነው ይሄ። ከልጅነት እስከ እውቀት ትመጣለህ። ልጅነትህን ቤተሰብ ላይ ዲፔንድ አድርገህ ታድጋለህ። እሱን ከጨረስክ በኋላ የራስ ትዳር የራስ ህይወት መምራት ትጀምራለህ። ሁል ጊዜ ያችኑ የዞርክ 70 ዓመት 80 ዓመት የሚሆነ ከሆነ
ከ24 ዓመት ካገባህበት ዘመን የተለየ ነገር አልኖርክም። ዝም ብሎ ጊዜው ነው የሚቆጥረው እንጂ you are not there። ስለዚህ እሱን የህይወት ፕሪንሲፕል አልከተልም። የተሻለ ነገር የባሰም ቢሆን ቻሌንጅ አድርገህ ማለፍ ነው ጥሩ የሚሆነውና ወደዚህ እንዲመጣ እያደረገኝ ያለው አሁንም ወደፊት መስራት የምፈልጋቸው አክቹዋሊ አሁን እንኳን በእነዚህ በነበሩ ኮኔክሽኖች ምክንያት ጓደኞች ጋር እየሆንኩ ከመንግስት ቤት ስወጣ የሚገርምህ ነገር ለሁለተኛ ዲግሪ ትምህርቴ የምከፍለው 8,000 ብር ብቻ ነው ያለኝ ከመንግስት ቤት ስወጣ። እንግዲህ እሱም እንዴት ብለህ 8,000 ብር ነው ሴቪንግ የነበረው። ለሁለተኛ ዲግሪ ትምህርቴ ከፈልኩት። መበላው ሁሉ ሊቆም ይችላል። የዛን ሰዓት የለኝም። ባለቤቴ ደሞዝ ነበራት 4,000 እሷ አለች። ለልጆቹ ትምህርት ቤት የሚከፈል ነገር የለም። እዛ ገጠር አካባቢ ደህና ትኖራለህ። በዛ ሰርቫይቭ ያደረኩ ቆየሁኝ። የሚገርመው ጨክኜ ስወጣ ለትምህርቱ ስፖንሰር የሚያደርግ ድርጅት መጣ እና ኋላ ከፍያት የነበረችውን ብር ራሱ ደረሰኝ አምጣሉና ሪፈንድ አደረጉልኝ። መንጃ ፈቃድ ወጣሁበት ያንን። ምክንያቱም የዛኔ ምንም ነገር አላሰብም እና ቆርጠህ ነው መውጣት ያለብህ። የሆነ ይሄንን ካደረኩኝ ይሄን የሚከፈል ከሌለ ዝጋ ብቆም ምናምን የምትል ከሆነ አላህም ላይ ያግዝህ ይችላል። አንተ መጠንከር ነው ያለብህ እና ስለ ገንዘብ አሁን በዛ ሰዓት እንኳን ስወጣ ምን ያጋጥመኝ ይሆን መበላዋጣ ይሆን ምናምን ብዬ አልጨነቅም። ርዝቅ ባላህ እጅ ነው። ትሰራለህ፣ ይመጣል። እዛ በነበርኩበት ሁኔታ ብቀጥል ምናልባችም አይደለም የውጭውን ዓለምና ሌላን ሰው ሊያግዝ የሚችል የቢዝነስ ሀሳብ ማምጣት ይቅርና ለራሴም ቢሆን ላልኖር እችላለሁ። የተመቸ ነገር ላይሆን ይችላል። ልጆችን ላታስተምር ትችላለህ። የተሻለ ነገር ድሪም አታደርግም። ባየኸው ልክ ነው ነገርን የምታስበውና እንደውም ሰው አንዳንዱ የሚመዝንህም በራሱ በሚያውቀው ልክ ስለሚሆን አንደርስቲሜት ሁሉ ያደርጉሃል። ትክክል አይደለም ምናምን ሊሉ ይችላሉ። ሰው ያለውን ይበል፣ አንተ ራስህ መሆን ያለብህ። ቤስት ነገር መሆን ያለበት ምንድን ነው? ከቻልክ ሰው መጥቀም ነው፣ ማገዝ ነው። ካልቻልክ ግን ቢያንስ መጥፎ ነገር ከማድረግ መቆጠብ አለብህ። አለበለዚያ የት ጋር እንደሚገጥምህ አታውቅም። ክፉ ነገር ካደረግ ፈጣሪ ያውቃል፣ አንተ ታውቀዋለህ። ያ ነገር ወይ ተደርቦ ነው የሚመጣው እንጂ በቀላል እንኳን አይመጣም። ስለዚህ አንተ ያንን መጠንቀቅ ነው እንጂ ሌላው ነገር ችግር አይደለም። እኔ የንግድ ስራ ላይ ተሰማርተህ ነበር? ይሄን ለማድረግ ለምሳሌ ንግድ እንቅስቃሴ ውስጥ ነበር? አልነበረኝም። ምክንያቱም ንግድ ስትገባ እኔ ከመንግስት መስሪያ ቤት ነው የመጣሁት። ከመንግስት መስሪያ ቤት ስወጣ ሁለተኛ ዲግሪን ጀመርኩ ደሴ ወሎ ዩኒቨርሲቲ። ለመማረው የምከፍለው የለኝም እያልኩ ነው። እዛ ስሰራ ፓርታይም የምትሰራቸው ሌሎች የኮኔክሽን ስራዎች የምትሰራበት እንጂ ቀጥታ ይዘህ ኢንቨስት አድርገህ ወር የሆነ ፈንድ አግኝተህ የምገባበት ነገር የለም። ስለዚህ ምንድነው ጓደኞች ጋር ጥሩ ሀሳብ ስታመጣ ከጓደኞች ጋር እየሆን የፕራይቬት ቢዝነሶችን መጀመር የምንሰራቸው አሉ። አሁን ለምሳሌ ደሴ አብረን የምንሰራቸው ልጆች አሉ። ፕራይቬት ሆስፒታል ላይ እንሰራለን። ያን ታግዛለህ፣ ኢኮኖሚህን ሊያግዝህ እንዲችል። እንዲህ ነው እንጂ የምታደርገው ኢሚዲየትሊ ተነስተህ ኢንቨስት አድርገህ አሁን ንግድ ልትጀምረው የምችለው ነገር የለም። ንግድ ድሮ የጀመሩት ሰዎች በጣም ዝቅተኛ ከሆነ ለምሳሌ ከግብርና ተነስተው ነጋዴዎች የሚሆኑ ሰዎች አሉ። አምርተው ነው እህል ይዘው ሊመጡ የሚችሉ፣ ወይ እንስሳ ሽጠው ነው፣ ወይ የሆነ ነገር መነሻ ካፒታል ይኖራቸዋል። እኛ ከመንግስት መስሪያ ቤት መጥተህ እንዴት ነው ዘለህ ነጋዴ ልትሆን የምችለው? ኮኔክሽን ግን ከገንዘብ በላይ ነው። አሁን እዚህ አዲስ አበባ ከመጣሁ በተለይ አዲስ አበባ ለመምጣቴ አንዱ እንትን ሳውዝ አፍሪካ ይዣቸው ከሄድኳቸው የንግድ ህብረተሰብ ውስጥ አንዱ የቴክኖሎጂ ካምፓኒ አለ። አሁን እየሰራሁበት ያለ ካምፓኒ የኔን የኮኔክሽን ጥረት ሲያይ አብረን ብንሰራ የሚል ኦፈር አደረገኝ። አብረን ስንሰራ ግን እኔ አሁን ስንነጋገር አይ ሙሉ ሰዓት 8 ሰዓት ዝም ብለህ ተቀምጠህ አብረን ቆይ የምትለኝ ከሆነ ሁሉ አንስማማም ነው ያልኩት። ለምን ከዛ ከመቀመጥህ በላይ በመንቀሳቀስ የምትሰራቸው ነገሮች ይበዛሉ። ኢቭን ለተቋሙ የሚጠቅሙ ነገሮች ይኖራሉ። ካምፓኒውን ሜይ ቢ እንትን ካልሆነ በስተቀር ላነሳ እችላለሁ። የአሸዋ ቴክኖሎጂ ሶሉሽን ላይ ነው አሁን የምሰራው። በጣም ወጣት ልጅ ነው። ቴክኖሎጂ ላይ ደግሞ አሁን በጣም ከባድ ነገር ነው ያለው። ትልቅ ቢዝነስ ነው አሁን ያለው። በጣም ጥሩ ብር የሚያስገኝ ቦታ ነው በእውነት የምነግርህ። ኢቭን እኔ አሁን የመጨረሻው ልጅም ዩኒቨርሲቲ የመረጠው ሶፍትዌር ኢንጂነሪንግ ላይ ነው የመረጠው። ባለፈው ኢንተርቪው እየተደረገ ነበረ። ጥሩ ውጤትም አምጥቶ 5.37 ነው አምጥቶ የነበረውና ቴክኖሎጂ አሁን በጣም የሚከፍል ብቻ ሳይሆን ችግር የሚያቃልል ነው።
እኛ ሀገር የግብርና ሲስተማችን በጣም ኋላ የቀረ፣ አመራረት ስርዓታችን ኋላ የቀረ፣ ግን በቴክኖሎጂ ቢታገዝ ደግሞ በጣም ጥሩ መፍትሄ የሚኖርበት ዘመን ስለሆነ እዚህ ላይ አተኩሮ መስራት ይሻላል የሚል ሀሳብ አለና ወደዚህ ተቋም ስመጣ ራሱ ያው የዕለት ህይወትን መምራት ስላለብህ እዚህ የቤት ኢሹ አለ፣ የትራንስፖርት ኢሹ አለ፣ የመሳሰሉት ነገሮች ዝም ብለው ስለማይሳኩ በፓርትነርሺፕ የምንሰራቸው ቢዝነሶች የበለጠ ልናሳድግ የምንችልበት እድል ይኖራል። አሁን እዚህም ካሉ ሰዎች ጋር ያው ሀሳብህን እያዩ አብረን የመስራት ፍላጎቶች አሉ። የተሻለ ቢዝነስም ይዘን እንመጣለን ብዬ አስባለሁ። ለዛሬው ባይገለጽም በጥሩ ቢዝነስ ይዘን እንገናኛለን ብዬ አስባለሁ። የገረመኝ የእኛ ሀገር ባለሀብት ቅድም የራሱን ምርት አያስተዋውቅም፣ ብዙም የማስተዋወቅ ላይ ልምድ የለንም። መሬት ላይ ይሰራል፣ አየር ላይ ግን የለም እንዳሉ ደቡብ አፍሪካኖች። ልምዳችን የኛ ንግድ አብዛኛው ነጋዴ አመታዊ ግብር ሲደርስ ክሳራ የሚያመጣው ወይም ደግሞ ግብር ስወራ ተብሎ ይጠየቃል በተለያዩ መንገድ። የኛን ሀገር ነጋዴ ከሌላው አንተ ከጎበኛቸው ቱርክ፣ ባንግላዴሽ፣ ደቡብ አፍሪካና ዱባይም እንደዚህ ስትመላለስ ካየሁ ምንድን ነው የሚለየው? የእኛ ሀገር ቢዝነስ አንዱ ችግር የሚመስለኝ በጣም ትራዲሽናል መሆኑና በተለይ የትራንስፓረንሲ ችግር አለበት። ለፋሚሊው ራሱ ነጋዴ የምትለው ሰው ሚስቱ አካውንቱን የማታውቅ፣ ሚስቱ ምን ገቢ እንዳለው ምን ዕዳ እንዳለበት የማይታወቅ ህዝብ ነው። መጥፎ ነገር አጋጥሞ ወይ ሞት ምናምን ሲመጣ ባለዕዳው የሚመጣው እኔ ተበድሮ የነበር ብሎ የሚመጣው ሰው በኋላ ነው። ትራንስፓረንት አይደለም፣ ድብቅ ነው እንትኑ። ቢዝነስ ራሱ የቢዝነስ ኦነሩ ሲሞት ቢዝነሱን በአግባቡ ማኔጅ የሚያደርጉ ልጆች ራሱ አይተኩም። ለምን እንደሆነ የሚሄድበትን መንገድ አያማክራቸውም፣ ራሱን አያሳውቅም። ድብቅ ነው ሁሉ ነገር። እንደ ድሮ እኮ ጠገራ በር ምናምን ቀብረው እኮ የቀሩ ነገሮች አሉ። ማናድገው እኮ በመደባበቃችን እኮ ነው። ክፋት አሁን የባህል ሕክምና የሚያውቁ ሰዎች አይተህ ከሆነ መድኃኒት ሲቆርጡ አያሳዩህም። ወይ አሽተውት ምናምን ነው የሚመጡት እንዳታውቀው ቅጠሉ ነው። ግን ውሃ በለውት እኮ በጣም ብዙ ነገር አለ። ይሄ ድብቅነታችን አንደኛ ራሱን ደባቂውን ይጎዳዋል፣ የመጀመሪያው ነገር። ሁለተኛ ኖሌጅ ትራንስፈር አያደርግም፣ ሌላው ሰው አያውቅም። ፋሚሊ እንኳን የሚያስቀጥለው ቢዝነስ የሚጠፋበት ምክንያት ይሄ ነው። ስለዚህ ምንድነው የኛ እንትን ኪሳራ የሚያስተናግድበት ምክንያት ነገሮችን አሰራሩ። በዚህ ምክንያት መንግስት ራሱ የሚከተላቸው ነገሮች ደግሞ ችግር አሉ። ለምሳሌ የኪራይ አከራይ ቤት ሂድ፣ መንግስት ስለደረሰበትም ጭምር ከሶስተኛ ወገን መረጃ ፍለጋ ይሄዳል። ለምን? በአከራዩና በተከራዩ መካከል የሚደረጉ ውሎች በእውነት ላይ የተመሰረቱ ስለማይሆኑ ነው። አለመሆኑን ከርብ ሊያደርግ የሚችል አሰራር ግን መንግስት ማስቀመጥ አለበት። ትክክለኛውን አሰራር ካስቀመጥክ ሰው አይዋሽም። ባልዋሸበት ነጥብ ላይ ተነስተህ ግብር ስትጥል ፍትሃዊ ይሆናል። ስለዚህ ሰው የሚያደርገው ምንድን ነው? መጀመሪያ ከራሱ ይደብቃል፣ ከጎረቤቱ ይደብቃል። እንደሚደብቅ ስለሚጠረጠር መንግስት ክትትል ያደርጋል። ሮንግ ውሳኔ ሊወሰን ይችላል። በዚህ ምክንያት መንግስት አሁን ጀጅ አድርጎ ያላገኘውን ነገር ቢጥልብህ ለምን ካልከው ቢኮዝ አሰራሩ ግልጽነት የለውም። ያ ግልጽነት የሌለው አሰራር ለጀጅመንት ይመቻል። ወይ በሙስና የተታለለ ሰው መክፈል ያለበት ሰው ሌላ ቦታ ይቀራል። ኮታ ለማሟላት ሌላው ድሃ ላይ ሊጣል ይችላል። ይሄ የኛ ትራንስፓረንት አለመሆን ነው። ከአስተዳደጋችን ጀምሮ የምንደባብቃቸው ነገሮች ለአደጋ ያጋልጡናል። የመንግስትንም አሰራር ለምሳሌ የውጭ ዓለም ጋር ስታነጻጽረው፣ ለምሳሌ አንተ አካውንት ላይ ካልታወቀ ሶርስ ገንዘብ ሊገባ አይችልም። ይህን የታዘብኩበት የሆነ ቦታ ሂደን በኮሮና ምክንያት ፍላይት ካንስል አደረገብንና መሄድ አልቻልንም። ተመልሰን ወዳደርንበት አልጋ ሄድን። የምንከፍለው ብር ጨርሰናል። ስለዚህ ሪሴፕሽን ላይ ያለውን ሰው ለዛሬ እንደር ገንዘብ ከውጭ ላክልናል አልነው። የእኛ አካውንታችን እዛ መክፈት ስለማንችል ብር መቀበል ስለማንችል በሰው አካውንት ነው ጠይቀህ ብር ትራንስፈር ማስደረግ የምችለው። ብዙ ብር ከሆነ እያዛለሁ ነው ያለን። እዚህ ግን ማን ይጠይቃል? ሚሊየን ይዘዋወር የለ እንደ መንግስት ባንክ ላይ በጠራራ ፀሐይ። ስለዚህ የተጠያቂነት ነገር አለመኖሩ፣ ይሄ ስርዓት ቢኖር ሰው የሚሰራውን ነገር ትራንስፓረንት አድርጎ ቢሰራ፣ ገቢ ቢታወቅ፣ ወጪ ቢታወቅ፣ ያላንተ ገቢ ከየት መጥቶ ይጠይቃል? ልትከራከርም ትችል ነበር። እየተከራከርክ እያለ አንተ የሆነ ነጋዴ ነህ፣
ከአንድ ፋብሪካ ምርት ታመጣለህ። አንተ ደረሰኝ ሳትሰጥ ኦር የሆነ ነገር ስታደርግ ነገድክ፣ አተረፍክ ምናምን አካውንት ምናምን ቼክ አይደረግም። እዛ ይሰጥህ የነበረው ፋብሪካ ላይ ሄደና መንግስት መረጃ አገኘዋል። ዲፌንድ እንዳታደርግ እውነት እንኳን ቢኖርህ ዲፌንድ ለማድረግ አትደፍርም። ቢኮዝ እዛ ሌላ ሀቅ ይመጣል። ስለዚህ ሌላውን ኮምፕሌን ነው የምታስተናግደው። ስለዚህ ከሌላው ሀገር ኤክስፔሪየንስ ጋር የኛ የግልጽነት ችግር የፈጠረው ነገር መልሶ ለነጋዴውም ይሆናል፣ ለሀገር እድገትም አይበጅም ይሄ። ስለዚህ የሚሰራ ሰው የበለጠ አፕሪሼት የሚደረግበት፣ የማይሰራ ሰው ደግሞ መቀጣትም ካለበት የሚቀጣበት። ሌላው የሀገራችን ቢዝነስ እንግዲህ በጣም ከባድ ነው። እንደዛ ስትል በንጹህ የማይመጣ ቢዝነስ አለ። የሚመጣበት መንገድ ልክ አይደለም። ወይ ባለስልጣን ጋር ተጠግቶ ሊሆን ይችላል የሚከብረው። አጭር የሆነ የመክበሪያ መንገድ እየመጣ ነው። አሁን በተለይ ካሳለፍነው የ27 ምናምን ዓመት አካባቢ ወደዚህ የመጡት ቢዝነሶች ጤናማ ያለመሆን ችግር አለ። በሀቅ የመጣው ቢዝነስ ግራጁዋል ነው እድገቱ። ራሱ ትለካዋለህ። ቤት ተነሳ፣ መጀመሪያ መንገዛ፣ ከዛ ቢዝነሱ ወደ ታደገ ስቴፕ አለው። የፈለገ ትላልቅ ቢዝነስ ቢፈጠር ጥርጣሬ አያሳድርም። አሁን እኔ ከመንግስት ቤት ወጥቼ ሚሊዮነር ነው ብትባል እንዴት ሆነ ብሎ አይጠየቅም። ችግሩ አሁን ምንድን ነው? ተተኮሰ ይልሃል። ይህንን አፕሪሼት ያደርጋል ህብረተሰቡም ራሱ። ተተኮሰ፣ እንዴት ነው የሚተኮሰው? እንዴት ነው መተኮስ እንዲዋል? ይሄ የፈጠረው ነገር ሪል የሆነውን ለፍቶ የሚሰራውን ነጋዴ አብሮ እንዲታሽ ያደርገዋል። ስለዚህ የሚያጭበረብረው ሰው ቢቀጣም ለፍቶ ያላገኘው ስለሆነ አይቆጨውም። በዚህ ምክንያት ከኑግ ያለ ሰሊጥ ስለሆነ የነዛኞቹ ኮምፕሌን ያደርጋሉ፣ ይፈናቀላሉ፣ የተለያየ ችግር ይደርስባቸዋል። በእውነትም ማጭበርበር የማይችሉ ሰዎች በጣም ይጎዳሉ። ማጭበርበር የሚችሉት አዘሴም ታይም አሁንም መንግስትን ፍራውድ ማጭበርበር ይችላሉ፣ መንግስትንም። ስለዚህ ብትሩ የሚያርፈው ሀቀኞቹ ነጋዴዎች ላይ ይሆናል። ኮምፕሌን ቢደረግ እንትንም ማለት አዲስ ላይሆን ይችላል። ስለዚህ አሁን እየተጀመሩ ያሉ አሰራሮች አሉ። በተለይ በቴክኖሎጂው ዘርፍ መኬድ ያለበት ነገር ተቋማት ራሳቸውን በአግባቡ ማስተዋወቅ፣ ምርታቸውን መሸጥ፣ ትርፋቸውን ማሳደግ አለባቸው። የሚሰሩት ነገር ትራንስፓረንት ሆኖ ይታያል። አዘሴም ታይም አሰራራቸውን ለቤተሰቦቻቸውና በዙሪያቸው ለሚሳተፉ ተቀጣሪዎች ሰዎችም ቢሆኑ የሚያውቁት ኦፊሻል የሆነ ነገር ለምን አይደነግጡም? በቃ ኮንፊደንስ ይኖራቸዋል። ይህን የሚያደርጉ ተቋማት ደግሞ በመንግስትም ቢሆን አፕሪሼት የሚደረጉበት ሁኔታ ይኖራል። ዓለም አቀፍ የንግድ ቻምበሮች ጋር ሄደ ባለሀብቶችን ወስደ ማስተዋወቅ፣ ቢዝነስ ዲድ ማድረግ። ከዛ ወደኋላ ልመልስ። ወሎ ነው የተወለድከው፣ የተማርከው ብዙ አካባቢ ነው። መምህር ነበር። መነሻህን ስታስበው እስኪ ስለሱ አጫውተኝ ወደኋላ መምህርነት። ምክንያቱም አንዳንዴ ብዙ ሰው መምህርነት ይቆይና አሁን እንዳልከው ብዙ ስራ ትቀይራለህ። አንተ ከመጀመሪያው ከቲታይ ከሚባለው ሊጀምር እንዴት ገባህ? ይሄ እንግዲህ አክቹዋሊ ረጅም ነው። እኔ ገጠር አካባቢ ተወልጄ ገጠር ያደግኩ ልጅ ነኝ። እዛም ሆኜ ግን የሚገደብ ፍላጎት አልነበረኝም። ሰው ሊያደርግ የሚችለውን ነገር ሁሉ ማድረግ እንደምችል አስባለሁ። በጣም ሪሞት የሆነ ለምሳሌ አንደኛ ክፍል ምናምን የተማርንበትን አካባቢ አሁን ስታነጻጽረው እዛም ስንኖር በነበረበት ሰዓት በዛ ተወስኜ ልቀር እንደማልችል ድሪም አደርጋለሁ። ጀስት እንግዲህ የፋሚሊም ተጽዕኖ ይኖረዋል ብዬ አስባለሁ። አላህ ይርሐመው አባታችን አላህ ይርሐመው ጥሩ ነገር ነው የሚነግረን። ሰው አትበድሉ፣ እሱን ራሱ የበደሉ ሰዎች እኔም በድለዋል ብላችሁ አባታችንን በድለዋል ብላችሁ እንዳትበድሉብኝ ነው የሚለን። ላላህ ነው የምሰጠው እኔ ከበደሉኝ ነው የሚለው። ወዲያው ከመጣ ደግሞ ጸብ ከሆነ ወይም መሞትም ካለብህ መሞት አለብህ እንጂ አጥቅተህ ጊዜ ጠብቀህ ከሌ በድሎ የነበረ ከሌ እንዲህ አድርጎኛል ብለህ ቂም እንዳትይዙ ነው የሚለው። ሌሎች ነገሮችን እዛ በአካባቢው ላይ የሆነ ተሰሚነት የነበረው የሀገር ሽማግሌ ነበረ ፋዘር እና የተለያዩ ኤክስፔሪንሶች አሉት። እሱ ራሱ በዛ አቅም
ወጣ ማለት ገጠር ላይ እንደዚህ ነው የአደባባይ ሰው እንትን ምናምን ይባላልና እንደዚህ አይነት ኤክስፖዠሮች አሉት። እኛን ከመውለዱ በፊት በ1940 እንደዚህ አካባቢ ዓመተ ምህረት አካባቢ አዲስ አበባ መጥቶ ያየውን ኤክስፔሪየንስ ምናምን ያወራናል። ምንድን ነው የሚለን? ያነጻጽረዋል እዛ የሚሰራውን የግብርና ስራ ትምህርትን በአግባቡ ተምሬ ባላውቀውም እኔ ከምሰራው ስራ የሚከብድ አይመስለኝም ይለናል። መማር አለባችሁ፣ ከተማራችሁ ደግሞ ልትኖሩ የምትችሉት የተሻለ ነገር እንደሚሆን አይቻለሁ ይለናል። ስለዚህ ልጆቹን ሁላችንንም 5 ወር ከኔ ታላቅ አንዳለው ከኔ በታች 3 ወንዶችና 1 ሴት ነበሩ። አላህራማት ሟች ነች፣ እኔ ሁለተኛ ነኝ። ታላቅ ወንድማችንም ሟች ነው አላህራሙ። ሁሉንም ትምህርት ቤት ልኳል። ጎረቤቶቻችን ዘመዶቻችን ምናምን አንተ እንደሚጦርህ ሰው አታስቀምጥም ወይ ለምን አንዱን አትተውም እና ቤት አታስቀርም ብለው ይመክሩታል። አይ የኔን ኑሮ እነሱ እንዲደግሙት አልፈልግም ነው የሚላቸው። እና እንደውም እሱ እንደገባልን ቃልና እሱ እንደገፋን አለማድረጋችን እኔ ለምሳሌ በጣም ከሚቆጨኝ ነገር ቅርአት መቅራት በሃይማኖቱ አረብኛ አለመቻሌ ቅርአት መቅራት እየቻልኩ እሱ ያውም ተጽዕኖ እያደረገብኝ እንዲቀራ እየተጫነኝ አለመፈጸሜ በህይወቴ ካላሳካሁት የሚቆጨኝ ነገር እሱ ነው። አሁን እያደግኩ ስመጣና ሌሎችን ነገሮች ሳይ በጣም የሚቆጨኝ ነገር እሱ ነው። እና ለዚህ መነሻ የሆነኝ ነገር የእሱ የሚያስተምርህ የሚነግርህ ነገር በተረት የሚነግርህ በቀልድ በሌላው ነገር የሌላውን ሰው ኤክስፔሪየንስ እያመጣ የሚነግርህ ነገር መልካም እንዲሰራ፣ ሰው ጋር ጥላቻ አታትርፍ፣ መልካም ሰው መባል ነው። ከክፋት ደግነት ሳይሻል አይቀርም። እንዲህ ክፉ አትሆኑ፣ ለሰው ከቻላችሁ አግዙ፣ ካልቻላችሁ ደግሞ ክፉ ከማድረግ ከቆጠቡ። ስልጣንም ምንም ስትይዝ እኮ እኔ ለምሳሌ አመራር ስሆን በነበርኩባቸው ሰዓት ከመምህርነት ቀጥሎ የመንግስት አመራር ሆኛለሁ። ጉዳይ እንዲያድር አልፈልግም። ለምሳሌ 84 85 አካባቢ ላይ እኛ ቲቲአይ ተቋም እያለን ደሴ መምህራን ማሰልጠኛ እያለን ትምህርት ቤት ላይ ጥሩ ነበርኩ፣ ምታማ አልነበርኩም። ግን እኔ ኮምቦልቻ ሃይስኩል እያለሁ ወደ ምዕራብ አካባቢ ያለው ወረዳ በወያኔ ተያዘ የዛን ጊዜ እና ኢቨን ጋፕ ነበረ፣ ስንቅ መቆራረጥ ምናምን ነበር። ስንማርም እንዲያሆኑ በደንብ ቴክኖሎጂ ኖሮ ምናምን አይደለም። በስንቅ በምን ተሰቃይተህ ነው እና በምትፈልገው መንገድ አይደለም። ቴክስት ቡክ በአካል በኢንዲቪጁዋል ደርሶን አይደለም የተማርነው እኛ። ሌታሎን ዛሬ ጉግል ማድረግ ተወውና ቴክስት ቡክ እንኳን ሃይስኩል ውስጥ ደርሶ አይደለም የምትማረው። በጣም እንትን ብለህ ነው 10,000 ቃላት ዲክሽነሪ ብርቃችሁ ሆኖ ነው የተማርነው እኛ። በዛችሁ ግን በቋንቋ ተነስተን በእንግሊዝኛ ክርክር ማድረግ ምናምን እናደርጋለን። ስለዚህ የዛም ላይ ሃይስኩልም ጀምሮ እያለሁኝ በጣም ቻሌንጅ አደርጋለሁ እና በትምህርቴ መቀጠል እንዳለብኝ ምናምን እንትን አደርግ ነበር። ቁጥሮች ላይ ብዙ እንትን አልልም፣ በሌሎቹ ትምህርቶች ግን የምታማ አልነበርኩም። እና ከኤሌመንታሪ ስኩል መምህር እያለን 83 አካባቢ ሁሉም ነገር ወደ ጦር ግንባር ተባለ። እኩሉ ተማሪ ብላቴን ገባ። እኔ አልዘመትኩም። ብላቴ ዘመቻ እኔ አልሄድኩም። ጓደኞቼ ዘመቱ። ከዘመቻ መልስ እነሱም ትምህርት ቤት መጡ፣ እኛም ከቤተሰብ ጋር ተመልሰን መጣን። እኔ በዛ አጋጣሚ ሚስት አገባሁ። እንደውም ከቤተሰብ ጋር ሄጄ ስንመለስ እነሱ ጀግናነን እንዳይሉ አሸንፈው አልመጡም። ደርግ ተሸንፏል። እኛ ጀግናነን እንዳንል አልዘመትንም። ስለዚህ ተመዛ እንትን ሆነ፣ እኩል ሆነና እና ተመልሰን ቲቲአይ ተመረቅን። የኛ እንትን ከኋላችን የገቡ ልጆች የተሻለ ደሞዝ ይዘው ነው የወጡት። ኢትስ አንፎርቹኔት እኛ ተመልሰን ስንገባ 84 በጣም ተጣርቶ የሚደርሰን 202 ብር ከ80 ሳንቲም ነው። 202 ብር ከ80 ሳንቲም ሲደርሰን በነበረበት ሰዓት ግን ቤተሰብ የተወሰነ ቢያግዝም መኖሪያ ቤት ሰርተናል ገጠር። እንደዛ ነበርና ግን እዛ ላይ መቆም መማር አለብኝ። ወደ ትምህርት ቤት መቀጠል ዩኒቨርሲቲ ጆይን ማድረግ በጣም እጓጓ ነበር። እሱን በስንት ጊዜ ነው በኋላ ያሳካሁት። ባህር ዳር ከመንግስት እንትን በኋላ ባህር ዳር ዩኒቨርሲቲ ገብቼ ሬጉላር ሩራል ዴቨሎፕመንት ተምሬያለሁኝ። ሁለተኛ ዲግሪን ደግሞ በዲስታንስም እዛ እያለሁ በ3 የትምህርት መስኮች ዲፕሎማ እንትን አልኩኝ። በኋላ ደግሞ ከመደበኛው ባሻገር
ባህር ዳር ዩኒቨርሲቲን በዲስታንስ፣ ጎንደር ዩኒቨርሲቲ እንደዚህ በዲስታንስ ፎከስ የማደርገው እንግሊዝኛ ላይ ነው። ICS የሚባል ኢንተርናሽናል ኮረስፖንዳንስ ስኩል የሚባል ከእንግሊዝ ሀገር የሚሰጥ ነበር። ኤሌመንታሪ ስኩል እያስተማርኩ እሱን እማር ነበር፣ ከለንደን እከታተል ነበር። እሱንም ጀነራል ሌቨል እንግሊሽ እንትን አድርጌያለሁ፣ እሱን ተመርቄበታለሁ። እንደውም የዛኔ ነበር እኔ በ80ዎቹ 85 86 አካባቢ እሱን ፈተና ለመውሰድ ራሱ እንግሊዝ የመሄድ እንትን አጋጥሞኝ ነበር። ግን ኔትወርኩ እንደዚህ እንደዛሬው ነገር ኢንፎርሜሽን ቢኖረኝ ይችል ነበር። የዛኔ ስልክ እንኳን እንትን የምደውለው ነው ሞባይል ተወውና በዛ ቀረ እንጂ እኔ ለመነሻ ምክንያት የሚሆነኝ አካባቢዎች የማያቸው ችግሮች ሌላ አካባቢ ሂደት በቀላሉ ሊፈታ የሚችል እኛ ግን እንደ ችግር አድርገን ነው የምንቆየው ነገር በጣም እንትን ይለኛል፣ በጣም ያበሳጨኛል። ኢቭን መንግስትም ቢሆን አስቦታው አትኩሮ መሰራት አለበት ብዬ አሁን አርሶ አደር ጋር ስትሄድ የእርሻ ስራን ዝም ብለህ ብትወስድ ለምሳሌ በሬ ነው ዋና ሀብቱ አርሶ አደሩ። በሬውን 360 ቀን ከማህበራዊ ነገር ተነጥሎ ሚስቱን ከማህበራዊ ነገር ነጥሎ ልጆቹን ከትምህርት አስቀርቶ ምናምን የሚጠብቀው በሬ ለእርሻ ስራው የሚሰጠውን አገልግሎት ካልኩሌት ብታደርገው በሰዓታት የሚቆጠሩ ነው ከአመቱ ውስጥ። ግን እሱን መቀለብ አለበት፣ ከጅብ መጠበቅ አለበት የመሳሰለው ነገር እና ኮስት የምናደርገው በጣም የምንለፋው የማይጠቅመን ነገር ላይ ነው። መምህርነት ላይ ምን ያህል ሰርተህ ነው ወደ አመራር የመጣው? በዛን ሰዓት ደግሞ ለምሳሌ ገና ያልተረጋጋበት ጊዜ ነው። ለምሳሌ 83 ለውጥ ከሆነ በኋላ እስከ 87 88 89 ድረስ ማለት የተረጋጋ ሰላም አልነበረበትም። እንዴት ወደዛ ገባ? መምህርነት ላይ በነገራችን ላይ እኔ ተማሪዎችም አሁን ሜቢ ኢቨን ይህን ኢንተርቪው በሆነ አጋጣሚ ካዩ ተማሪዎችን በጣም ነው የሚወዱኝ፣ በጣም ነው የሚያከብሩኝ። ያጠፋ ተማሪም እቀጣ ነበር። በጣም ግን የቁም ነገር መምህር ነበርኩ። አይ ብቻ አይደለም፣ አንዳንዱ ዝም ብሎ በነገራችን ላይ የሚቀጡ መምህራን የማይገባቸው ይቀጣሉ። የሚፈታተናቸውን ተማሪ የሚቀጡ መምህራን አውቃለሁ። እሱ ሳይገባው የጠየቀውን ተማሪ እንዳይነሳ አድርጎ የሚቀጣ እንትን አለ። ዛትስ ኖት ራይት። ተማሪዎች ግን አንተ እውቀት አለህ ብለው ቤተሰብ ማቴሪያል አሟልተው ልኳቸው ከአንተ እየጠበቁ አንተ ዋቴቨር የውጩ ሴናሪዮ ባይመችህ እንኳ ልጆች ፊት የደላው መስለህ በደንብ ማስተማር አለብህ። እኔ ተማሪዎቼ በጣም ነው የሚያመሰግኑ የሚያከብሩኝም አሁን እና ተደዋውለው የተጠራሩ። ባለፈው ሳውዲ ለዛኛው ኢቨንት ስሄድ ሳውዲ በአጋጣሚ የኛ አካባቢ ሰው በጣም ይበዛሉና ጋሼ መጥቷል። በቃ ብዙ ተማሪ ነው የተደዋወለና በፊት የነበሩ ተማሪዎች እና ረጅም አስተማርኩ ማለት አልችልም። ኤሌመንታሪ ስኩል መምህር ስትመደብ የዛኔ ጁኒየር ላይ ገብቶ ማስተማር የሚፈራበት ጊዜ ነው። እኔ ግን ጁኒየር ነው የገባሁት። ቋንቋ አስተምራ 7 እና 8 ቋንቋ አስተምራለሁ። ፕሮዳክቲቭ ቴክኖሎጂ የሚባል ትምህርት ነበር። በእንግሊዝኛ ስለሚሰጥ ሰው ብዙ አይደፍረውም። ያንን ገብቻ አስተምራለሁ እና ልጆች ጋር ጥሩ መስተጋብር ነበረኝ ተማሪዎች ጋር። ጁኒየር ድረስ እያስተማርኩ 5ኛ 6ኛ እንግሊዝኛ አስተምር ነበር። ከዛ ጀምሮ በመምህርነት የተወሰነ 3 ዓመት 4 ዓመት እንደሰራሁ ወደ አመራር ሄድኩኝ። ከዛ በፊት የጎልማሶች ማሰልጠኛ የሚባል ተቋም ነበረ። እሱ ላይም የተወሰነ ጊዜ ሰርቻለሁ። ከዛ በኋላ ወደ አመራር ሄድኩኝ። አመራር ላይ የነበረው ነገር በጣም ማይመች፣ በጣም ማስታወስ ሁሉ የማልፈልገው ቆይታ 2 ዓመት አካባቢ ላይ የቆየሁበት አለ። የማትጣጣምበት ነገር ይበዛል። መግቢያ ላይ አንስቼልሃለሁ። እኔ ለሰው ብዬ መኖር አልፈልግም። ሰው ለማስደሰት መኖርም አልፈልግም። እኔ አእምሮ የሚያዘኝንና ራይት ነው ብዬ የማስበውን ነገር መስራት ነው የምፈልገው። በዛ ላይ ሊጣጣም የማይችል ኢንተረስት ይኖራል። 11 አመራር ጋር በተለይ በልጅነት የገጠመኝ ከመምህርነት ወጥቼ አመራር እንደሆንኩ የነበርኩበት ዘመን አንዱ የትምህርት ዝግጅት ተጽዕኖ አለው። እኔ ቢያንስ ከአስተማሪነት ነው እዛ አመራርነት የሆንኩት። ያ ትልቅ ነው ማለት አይደለም። እዛ ለነበረው ሁኔታ ትልቅ ሆኖ ሊሆን ይችላል። እንግዲህ በዛ አጋጣሚ ሊያስቅህ ከቻለ አላቅም። አስተዳዳሪያችን 8ኛ ክፍል ነው የነበረው እና ትልቅ የማይታረቅ ቅራኔ አለ። የሆነ ነገር ካልክ
ወይ የነቄት ወይ የሆነ ነገር ያደርጉና ይለጥፉልሃል። ከዛ በኋላ እነሱ ባሉ መንገድ እንድትሆን ይፈልጋሉ። ታስሬያለሁ። ደግነቱ ያው ሁኔታው ጥሩ አልነበረም። ማስታወስ ራሱ የማልፈልገውና ያነሳብኝ። አዎ ታስሬያለሁ። አይ አጭር ቀን ግን እስር ቤት ግን 1 ደቂቃም ቢሆን አንተ ወደማትፈልግበት ቦታ ከተወሰድክ ሞራልህ ነፃነት የለህም። ይሄ ኔልሰን ማንዴላ 27 ዓመት ታስሮ ሲወጣ የተናገረው አሉ። እኔ አልሰማሁም። አንተ ከምትፈልግበት ወደማትፈልግበት ቦታ ከተወሰድክ 27 ዓመት መታሰር 7 ደቂቃ መታሰር እኩል ነው ያለው። ለምንድን ነው አንተ ራስህን መግዛት የማትችልበት ሁኔታ እንዲፈጠር ከተደረገ በህይወቴ ውስጥ ትልቁ ጠባሳዬ 1 ቀን እስር ቤት ያደርኩበት ነው። which is እኔ ጥፋተኛ ባልሆንኩበት ማለት ነው። ሌሎች ባጠፉበት፣ አጥፊዎቹ አሳሪዎች፣ ትክክለኛው ሰው ታሳሪ የነበረበት ግን ያ ሁሉ አለፈ እና አንዱ ያ እንትን እንዳትጣጣም የሚያደርግህ ሚክሱ ሊሆን ይችላል። ለምንድን ነው ሮንግ የሆነ ነገር የምንሰራው ብለህ ኮምፕሌን ካደረግ ሌላ ነገር ነው የምትባለው። እኔ በነበርኩባቸው አጋጣሚ በኋላ የተሻለ ፖዚሽንም የተሻለ ሲቹዌሽንም በነበረበት ሰርቻለሁ። አዎ ተመልሼ አያርመኝማ ተመልሼ ሰርቻለሁ። ለመሰለ እልክ ነበረኝ። የዛን ጊዜ ልጅነትም አለ። በ80ዎቹ በጣም ልጅነት ነበር። 90ዎቹ እና 2000 ላይ ተመልሼ አመራር ሆኜ ሰርቻለሁ። እነዛ ያሰሩኝን ሰዎች መሰብሰብ እፈልግ ነበር። ሰበሰብኳቸው። የሆነ እኔ ሰብሳቢ ሆኜ እነሱ ተሰብሳቢ ሆኑ። ከዛ በኋላ ሳትስፋይድ ሆንኩ። በቃ የአመራር እንትን ቢቀርም ከዛ በኋላ ምንም እንትን አልነበረ። ሪዛይን አደረኩ። በራሴ ጊዜ ሪዛይን አደረኩ። በኋላ ምንም አደረኩ። ስራ ነው የምትሰራው፣ ስራ ነው። በዛ ላይ ደግሞ የፋዘር እንትን አለ። የገፉህን የበደሉህን አትበድል የሚለው እንትን አለ። ስለዚህ ፖዚቲቭ ነው። አሁን ራሱ ድረስ በጓደኝነት ያለን ሰዎች አሉ። ከዛ ውስጥ አንዳንዶቹ ያው ብዙ ሰው ፈጣሪ የሚሰጠውን እንትን ያደርጋል። ግን ከብዙዎቹ ጋር እንደውም ሶሻል ነው መሆኑ። ከቻልኩም ማገዝ ነው እንትን ማድረገው እና በተለያየ አጋጣሚ እንገናኛለን። እንደዛ ነው። እዚህ መንግስት አመራር ላይ ስኖር ግን የሆነ ከመንግስትም ውጭ በግሌም ልኑር በባለሙያም ሆኜ ጉዳይ እንዲያደር አልፈልግም። በቃ ናቹራሊ ሰው ቸግሮት አንተ መፍትሄ ትሰጣለህ ብሎ መጥቶ አንተን እንዳያገኝ ማድረግም የለብህም። ለምሳሌ አጭር ጊዜ አስተዳዳሪ ሆኜ ሰርቻለሁ ደቡብ ወሎ ውስጥ ለጋምቦ እና በጣም ብዙ ባለጉዳይ ይመጣል። እስካለሁ ድረስ ሳያገኙኝ እንደሄዱ አላደርግም። ምክንያቱም አንተን አስቦ ነው ከቤቱ ስንቅ አድርጎ ምናምን ካጣሁትም አድራለሁ ብሎ ነው። አስተዳዳሪ ላናገር ብሎ ነው የመጣው። ኖት እኔ ስለኔ ያለ ፐርሰናሊቲ አይደለም የሚገርመኝ። ሰውየው ግን ሲመጣ የሆነ እሱ ጋር መፍትሄ ያገኛለሁ ብሎ ነው የሚመጣው። ይዞት የመጣው ነገር እውነት ከሆነ ጠይቀህለት መፍትሄ እንዲያገኝ ታደርገዋለህ። ይዞት የመጣው ውሸቱን ከሆነ ደግሞ ክሮስ ቼክ አድርገህ ማዳረስ ይከብዳል። በእርግጥ ክሮስ ቼክ አድርገህ ውሸታምነቱን ነግረው ታበረዋለህ እንጂ አንተን አስቦ መጥቶ ግን አያገኝም። አስተዳዳሪ የሉም ምናምን ብለህ መቆለፍ ምናምን አልፈልግም። በዚህ ምክንያት እንደውም ከጓደኞቼ ጋር ሁሉ ቃረን ነበር። መኪና የመንግስት መኪና ይዘህ ስትሄድ ወንበር እያለህ የህዝብ ሀብት ነው ያዝከው፣ አወራረጭበት አላልፈም፣ አቆማለሁ፣ ስንቱን ትይዛለህ ይሉኛል። ወንበሩ እስከያዘ ድረስ ነው ልይዝ የምችለው። ወንበሩ ከሌለ ምንም ሶሪ ብለህ ነው የምታልፈው። ፕላስ ነገ ስትወርድ አብረህ የምትጋፋ ሰው አይደለም። መናኸሪያ ተመልሰህ የምትገኝ ሰው ምን ያ እንትን አይደለም። ትልቅ ኖት ቢግ እንትን 4 ቁጥር ነው። በዛ ላይ ደግሞ ያዝከው። አይገርመኝም ያያ እና ጉዳይ እንዲያድር የሆነ ሊፈረም ጠዋት ይፈረም የሚልህ ነገር አለ። አሁን ለምን ምን ካልኩሌት ይደረጋል? ጨርሰው ልትወጣ እየቻልክ በአንተ ምክንያት ሰው ተጨማሪ የሆቴል ወጪ ተጨማሪ የትራንስፖርት ወጪ እንዲኖርበት አልፈልግም። ይህንን የሚሰማም ሰው እኔ በተሞክሮነት ቢወስደው ጥሩ ነው። ምናልባች የምታጠናው ነገር ሊኖር ይችላል። አንዳንድ ደግሞ አላስፈላጊ በመቸኮልህ የሚመጡ ችግሮች ካሉ እሱን አይመለከትም። ግን ደሊብሬትሊ ሰው እንዲሰቃይ አስቦ የመጣ ሰው ጉዳዩ አልቆለት እንዳይሄድ የመፈለግ ዝንባሌ አልወድም። በዚህ መልክ ነው እንግዲህ እዛ አጋጥሞኝ የነበረ ነገር ብዙ ለማንሳትም የማይመች እንትን አለ። ግን እኔ ስሰራ እንዳልከው ማስበውን መሆን ማስበውን መወሰን እፈልጋለሁ። ለዛ ሪስክ ወስዳለሁ።
ጥሩ የሚሰሩ አመራሮች ማለት ትክክለኛ ማህበረሰቡን ፍላጎት እንትና ከፍ የማለት እድል የላቸውም። ለምሳሌ ዞን ክልል የመግባት የሚሰርቁ ሙስና የሚበሉ ሰው የሚያስቸግሩ ደግሞ ከሆነ ግምገማ ላይ ዞን ላይ ገብቶ ይገኛሉ። ክልል ላይ አንዳንዴም ፌዴራል ላይ የሚታዩ የሚሳቅባቸውን ጊዜ ነበረ። እንዲህ አይነት ነገር ይገጥምህ ነበር አንተ? ይህንን ከኔ የተሻለ ጋዜጠኞች ታውቁታላችሁ። በአመራር እንትን ውስጥ እንደዚህ ነው ብለህ ልደመድም አትችልም። ሁሉም ሊሆን አይችልም። ግን ኔትወርክ ደግሞ የለም ማለት አይቻልም። ከትክክለኛው ስራ በላይ ኔትወርኩ የሚጎላባቸው አጋጣሚዎች ይበዛሉ። ኢቭን ያለ ሜሪት መመደብም ራሱ አደጋ ነው። የማላውቀውን ስራ እኔ ለምን ስራ የምትወደው ስለሆነ ነው አሁን ጋዜጠኛ ሆነ የተቀመጥከው። የማትወደውን ስራ ገንዘብ ስለምታገኝ አትስራው። የምትወደው ስራ ከሆነ ደግሞ ገንዘብ ባታገኝም ስራው። የኔ ምክር አመራርም ሲኮን እየወደዱት ሳይሆን ለመኖር ብለው የሚመርጡት ሰዎች ሪዛይን ቢያደርጉ እመርጣለሁ። እኔ ስላደረኩት የሚበላ ጠፍቶ መቅረት ይሻላል። የማታውቀውን ነገር መስራት እርካታም አይሰጥም። እዛ ውጭ ግን ለሁሉም ደምድመህ አገር በሙሉ የሚመራው በኔትወርክ ነው የሚል እንትን ይገጥማል። በተለይ በጣም የትምህርት ዝግጅታቸው ምናምን በጣም ወርዶ ስጋት ውስጥ የነበሩ በተለይ በ80ዎቹ ምናምን አጋጥሞኝ የነበረበት ዘመን ላይ ሳስባቸው ልክ ናቸው። እነሱ ህልውናቸውን ለማረጋገጥ ያው ብቻ ስለሆነ አማራጫቸው አንተን ብትሞትም አቀብለውኛል። ባይዘው ወይ በሌላ ሰው እንዲጠፋ ሁሉ ብዙ ተሞክሯል። አዎ ያ ሁሉ ተሞክሯል። ያለ ፈቃድ ስላልሆነ ነው እንትን ያለው እንጂ ብትጠፋ ራሱ ጉዳያቸው አይደለም። እስከዛ ድረስ እንትን ያደርጋል። ግን ያ ምንድነው ያ ነገር ምንድነው? አሁን ሳስበው ልጅነት አለ፣ አለመብሰሉ አለ፣ እኔም ጋር ያለ እነሱ ጋር አለ፣ እልክ አለ፣ እንትን ህልውና ጋር የማያያዝ ነገር ጀስት ከዛ ከወጣህ ከውሃ የወጣ አሳ እንደምትሆን አስቦ የትም አልደርስም ብሎ የሚያስብ ምንም አማራጭ የሌለው ሰው ምንም ሊያደርግ ይችላል። ያ አይነት ነገር በተለይ በፊት አሁን ይብዛ የሚነስ ሰው የተሻለ የትምህርት እድልም አለ፣ ይማራል፣ ያውቃል። ትምህርት ላይ ለምሳሌ እኔ አላነሳለህ ነበር በትምህርት ጉዳይ ላይ ሌላ ቦታም ሰምቼዋለሁ ስላንተ ስጠይቅ ትምህርት የመውጫ መንገድ ነው ወይም ደግሞ የመክፈቻ ነው ብሎ ያስባል። 2002 አካባቢ የተመረቀ ባህር ዳር ዩኒቨርሲቲ እንግዲህ 83 በዚህ የተመረቅ ስትሰራ ቆየህ። እንደገና ደግሞ ከዛ ደግሞ ወደ ማስተርህ ገባ። ቅድም ስትነግረኝ ዲስታንስ ትማር ነበረ። ትምህርት ላይ ያለህ አቋም ምንድን ነው? በጣም ለውጥ ሊመጣ የሚችለው አለቃ ልቀይር የምትችለው በትምህርት መሆኑን አምናለሁ። ሁለተኛ አመራሮች ይስቁብኝ ነበረ። የትምህርት እድል መንግስት ሲያመቻች ትምህርት ሁሉንም አስገቡ ነው ያልኩት። ማለት ባለሁባት ደረጃ ትምህርት ለሁሉም ፍቀዱላቸው። መማር የሚችል ይማራል፣ መማር የማይችል ደግሞ የማይቻል መሆኑን እንኳን ቢያንስ ያውቃል። ወድቆ ይምጣ ለሚማረው ሰው እንኳን ማዘን ይችላል። አንዳንዱ እኮ ለራሱም መማር አይችልም፣ ለተማረ ሰውም ቫልዩ አይሰጥም፣ እዛ ሲበጠብጥ ይኖራል። ስለዚህ ያንን ትምህርት እድል ሲሰጥ መማር አለበት። የትምህርት እድል ለሁሉም ይሰጥ ነበር የምለው። ማንንም ትምህርት አትከልክሉ፣ ይሄዱና ይዩት። ቢያንስ አስቸጋሪነቱን መማር የሚችል ደግሞ ይወጣል፣ በብዙ ሰው ይወጣል። ለዛም ነው እኔ ጓደኞቼ ጋር አንጣጣምም ነበር። ኢቨን ኤሌመንታሪ ስኩል መምህር እያለሁ ማትሪክ ቀርቶብኛል ትቲያ የገባሁት በየአመቱ 2.6 ሆኖ ነው ውጤቴ የቀራሁት። በየአመቱ ማትሪክ ወስዳለሁ። 2.8 ስደርስ መግቢያው 3 ደርሳል። 3 ስደርስ 3.2 ደርሳል። እስከ 3.4 ድረስ ሄድኩኝ። በየአመቱ ማትሪክ እየሄድኩኝ እኔ 2 ስጨምር መግቢያው 2 ይጨምራል፣ እኔ 2 ስጨምር መግቢያው ይጨምራል። ስለዚህ ዩኒቨርሲቲን ድሪም እንዳረኩ ልቀር ነበር። ባህር ዳር ዩኒቨርሲቲ ያገኘሁት በመደበኛው በዲስታንስ ነበር እየተማርኩ ያለሁት። አመራር እያለን የትምህርት እድል ሲመጣ ተወዳደርኩኝ፣ ባህር ዳር ዩኒቨርሲቲ ገባሁኝ። በጥሩ ውጤት ነው የተመረቅኩት።
አዘሴም ታይም ዲስታንሱንም እዛው አብሬ ጨረስኩ። በ3 ቀን ልዩነት ሁለቱንም ጨረስኩ። ሁለተኛ ዲግሪንም የተማርኩት እና ጓደኞቼ ምንድነው ጥሪት ማፍራት አይሻልም ወይ እንደዚህ ምናምን እዛ አሁን ወይ ከብት ገዝተህ ወይ እርሻ አርሰህ ምናምን ሪሶርስ እንዲኖርህ ይፈልጋሉ። ሰው ባለበት አካባቢ ልክ ስለሚያስብ ነው። እና ለትምህርት እድሜን ሁሉ ለትምህርት ለምንድነው የምታደርገው ሁሉ ብለው ሂስ ያደርጉኛል። ነው መውጫ መንገድ ትምህርት መሆኑን አውቃለሁ። ልጆችም ላይ ኢንቨስት ማድረገው ለትምህርት መከፈል ያለበት ምንም ነገር ይከፈል። ምክንያቱም በተማርክ ቁጥር ለቁም ነገር ነው መማር ያለበት። ስኖት ጀስት ቤተሰብ የሚያስበውና ልጆች የሚያስቡት ይለያያል። እና እኛ እንደውም ባልተመቸ ሁኔታ ስንማር የገጠሙንን ፈተናዎች ሁሉ ያለፍንበት መንገድ ከባድ ነው። አሁን ደግሞ የተሻለ ነገር ነው ያለው ለመማር እድሉ አለ። አባትህ ግን ያሉህን ላስታውስ። ስትመረቅ ባህር ዳር ዩኒቨርሲቲ 3.2 ወይም 3.4 አካባቢ ነው ያመጣው። 3.2 አዎ። እና ብዙ ሰዎች ዋንጫ ሲያገኙ ሽልማት ሲሰለሙ ሜዳሊያ ሲደረጉ ከዚህ ሁሉ የለህም እንዴ ይለዋል። አዎ ፋዘር ትምህርት ላይ ጠንካራ አቋም ስላለው አንተ ስትመረቅ አልቀርም አለኝና ባህር ዳር ወሰድኩት። እንግዲህ አስብ ሩቅ ነው፣ ትራንስፖርት አለ ምን አለ እንደገና በጣም ከ80 ዓመት በላይ ባለበት እድሜ ነው የሄደው። ግን ማየት ይፈልጋል በጣም እሱ ቪዥነሪ ነበረ። አርሶ አደር ቢሆን በጣም ቪዥን ያደርጋል። እኔ ከስራ ዓለም ይሄን ሁሉ ቻሌንጅ አልፌ ከመታሰር ከምን አልፌ ሄድኩ ሰው ነኝ። ሬጉላር ተማሪዎች ጋር ነው የተፈተን ነው። ስለዚህ በብዙ ኢንኮንቪኒየንስ ሲቹዌሽን ውስጥ ስለነበር ያለፍነው። አክቹዋሊ ከኛም ውስጥ ሰቃይ ተማሪዎች ነበሩ። እኔ ግን ሰቃይ አልነበርኩም። አንፎርቹኔትሊ ድሮ በሚጠብቀኝ ልክ አላገኘኝም ፋዘር። እና ሁሉ ሰው ሲጠራ የኔ ስም የለም እና ቆጭቶት ነው የተናገርኳትም በቀደም ነው። እኔ ቢያንስ ልጄ ያንን እንትን ይበቀልኛል ብዬ ስላሰብኩ ነው እንጂ የውስጥ ህመም ነበረ። መናገር ደግሞ ጥሩ ነው። ለምን ሌላው ሰው ይማርበታል። እንዴ ይሄ ሁሉ ከሚጠራው ሰው ውስጥ ያንተ ስም ሲጠራ አልሰማሁም አለኝ። በራሴ ስራ ፍሬ ዝም ነው ያልኩት። አዎ እኔ አልቻልኩም አልኩት። እዛ ለመድረስ አልቻልኩም፣ ዋንጫ ማምጣት አልቻልኩም። እና የሚጠራ ካታጎሪ ውስጥ አለመኖሬ እኔንም ቆጨኛል። የኔ ቁጭት እሱ ላይ ተጋብቶ ጭራሽ እንትን አደረገኝና ያ ስሜት በልጆች እንዲደገም አልፈልግም። አሁን ልጆች በተሻለ መንገድ እንዲሰሩ እናግዛለን። ከ4 ልጆች አሉ። አንደኛው ወንድ ነው። በቅርብ እንዲሁም 537 ከፍተኛ ውጤት ነበረ። ደሴ አካለ ወልድ መምህር አካለ ወልድ ኢንተርቪዎችንም እያየሁ ነበር። በጣም ደስ የሚል ነበር። እና እንዲሁም ምን ትላለህ? የኔን የእውቀት ጥማት በልጄ በቀሏል። እንዲያው ስለ ቤተሰብ እናንሳ። ቅድም ያገባሁት 83 የጦርነቱ ጊዜ ነው እና ቤተሰብ ጋር ሄጄ ነው። በቤተሰብ ማጨት ነው ወይስ በአንተ? እንደዛ ነው። አሬንጅድ ሜሬጅ የሚባለው ነው። በቤተሰብ ማጨት ነው። ግን ጥሩ ነበር። ግን አሁን ያለው ዘመን ጋብቻ አለ፣ መጠናናቱ፣ ጮኝነቱ ጊዜው ምናምን ብሏል። ከዛ ደግሞ አለ መጋባቱ፣ ብዙ ነገር አለ። ጥናት ለትምህርት ነው የሚጠቅመው። ጥናት መቸከል ትምህርት ላይ ነው እንጂ ትዳርን እንዴት ነው እንትን የምትለው? ማለት ብዙ ሰው ማጥናትን ይፈልጋል። አይ ዲፔንድስ። ስላጠናህ ቁም ነገር ያለው ትዳር ላይ ላደርስ ትችላለህ። ስላላጠናህ ይሄ አክቹዋሊ መተዋወቅ ጠቃሚ ሊሆን ይችላል። እኛ በነበረን ኤክስፔሪንስ ግን ፋሚሊ የከሌል ልጅ ብሎ ነው አሬንጅ የሚያደርግልህ። የማየትም የምንም እድልም የለህም። ግን ፎርቹኔትሊ ጥሩ ነበር ማች ያደረገው። ስላጠናህ አጥንተህ የምታልፈው ትምህርትህን ነው። ሌላው እድል ነው በተጨማሪ የሚሆነው እንጂ አንተ ለሰው ጥሩ ከሆንክ ሰው ለአንተ ጥሩ ይሆናል። የዘራኸውን ነው የምታጭደው። ትዳርም እንደዚህ አይነት ሜንቴን የሚያደርገው በመደጋገፍህ ነው የሚመጣው እንጂ ያጠናው ባህሪ ሊቀየር ይችላል ሲመጣ። የአቡኪ ነገር ላንሳ። አቡኪ በጣም ጎበዝ ተማሪ ነው። ማለት በዚህ አሁን ባለው የትምህርት ፈተና ውስጥ ውጤት ደግሞ ቶፕ ከሚባለው ውጤት ነው ያመጣው እና ሲያነሳ ነበረ የአባት ፍቅራቸውን አላውቅም ነበረ። ልጅ የማሳደግ በዛ ልክ ብዙ ሰው አሁን ክፍለ ሀገር ያለ ተማሪ፣ እኔ የማውቃቸው ተማሪዎች የኔ ጓደኞች በጣም ቶፕ ተማሪዎች አሉ። ሪሶርስ በሌለበት፣ መጽሐፍ ቅድም እንዳልከኝ በሌለበት፣ ቴክኖሎጂ እንኳን እኔም ሆኑ የኔ ጓደኞች 11ኛ ክፍል ወይ 12ኛ ክፍል ነው ማውዝ የነካ ነው
እሱም ባለበቂ አንድ ኮምፒውተር ለ20 ለ30 ሊሆን ይችላል። እሷም ደግሞ ከሳምንት 2 ክላስ እኛ ደግሞ ዩኒቨርሲቲ ነው ያየነው። እንግዲህ አስቡ የኛ አሁን መንካታ ላትለው ስላለ ከዛ ዩኒቨርሲቲ ከገባን በኋላ እጅና እግሩ ይጠፋ ነው። በዚህ ቴክኖሎጂ ባለበት ግን ሙሉ ባልተሟላበት ልጅን በዚህ ልክ ጎበዝ አድርጎ ማምጣት ላይ ምንድነው ስራው የሚያስፈልግ? በአቅራቢያ ያለህን ነገር ፕሮቫይድ ካረክለት ልጆቹ ላይ ኮንፊደንስ ትጨምራለህ። እኔ ለምሳሌ ከኤሌመንታሪ ስኩል ጀምሮ ፋዘር አፕሪሺየት ስለሚያደርገን ቤት ፊደል ስላስቆጠረን ክፍል እጅ አንደኛ እወጣለሁ እና ካሉት ተማሪዎች የተሻልኩ ነኝ የሚል እሳቤ ይኖርሃል። ይሄ ውስጥ ከሰረጸ አትመለስም። የበታችነት እየተሰማህ መምጣት የለበትም። አሁን ልጆች ዛሬ ደግሜ ላነሳ ነው። ፋዘር የሆነ ጊዜ ስንቅ ይዞልኝ ነው የመጣው ኮምቦልቻ እና ኮምቦልቻ በ80ዎቹ 80 81 82 አካባቢ ላይ ስንቅ ይዞልኝ መጥቶ ወደ ትምህርት ቤት እየሄድኩኝ ጓደኛዬን አየሁ። በቅናት መንፈስ ማለት ነው። ልጆች የሚለብሱት ምናምን ትቀናለህ ያው እንደ ልጅ እና ስኒከር የዛ ጊዜ 60 ብር በጣም ኤክስፔንሲቭ ነው። እኛ ደግሞ ሸራ የ12 ብር ወይ ምናምን ሊሆን ይችላል አላስታውሰውም። ግን ፋዘርና አበየ ብዬ ይሄ ልጅ የለበሰው ጫማ አየሁ አልኩት። አለኝ 60 ብር ክፍል ነበር 11 10 ነው። አዎ 10 በባዶ እግር የምትማረው ዛሳት አይለብሳል። እኔ ከህፃንነት ጀምረን ጫማ ሰጥተን አያውቅም ፋዘር ከልጅነት ጀምረን። ግን የምትለብሰው ወይ ሸራ ጫማ ወይ ኮንጎ ጫማ ጥልፍልፉ ምናምን ለብስ ትችላለህ። ግን ከ20 ብር በላይ ላንተ አይወጣም በዛ እንትን እና ይሄ ጫማ 60 ብር ነው ብዬ ነገርኩት። አብራችሁ የምትማሩት? አዎ። ሙያ እንዴት ነው? ይበልጣል ትበልጠዋለህ አለኝ። ለምሳሌ በደረጃ እሱ አንደኛ ነው ወይስ? አይ ትምህርትስ እበልጠዋለሁ አልኩት። እበልጠው ነበር ደግሞ እኔ አንደኛ እወጣለሁ፣ ሁለተኛ ምናምን እወጣለሁ። ሁለተኛ የወጣሁትም 11ኛ ክፍል ነው እንጂ ከዛ በፊት አንደኛ እወጣለሁ። አይ አንደኛ የምትወጣ ከሆነ ትለብሰዋለህ አንተ ወደፊት፣ እሱ ያወልቃል አለኝ። የዛ ጊዜ አይታየኝም ለእኔ ባለህ ነገር ልጆችን የሆነ እንትን አሁን እሱ በዛ ሰዓት መግዛት አለመቻል ሊሆን ይችላል። በውስጡ ያለውን አላቅም። የኔ ሞራልም ሳይነካ ግን የሚያሳይህ ተሻግረህ አቺቭ የምታደርገውን ነገር ነው የሚያሳይህ። ስለዚህ አሁን ያለህን ነገር ብቻ እንዳታስብ። ለምሳሌ እኔ ልጄ አም ኖት ካሚንግ ፍሮም ሪች ፋሚሊ የሚል እንትን ውስጥ አየሁ፣ ፕሮፋይሉ ላይ አየሁ፣ ቴሌግራም ፕሮፋይሉ ላይ። አዎ አም ኖት ካሚንግ ፍሮም ሪች ፋሚሊ ዊል ካም ፍሮም ሚ ይላል። ኢማጂን ምን ያህል ድሪም እንዳደረገ። ድሃ ሆነን ተቆራምደንም አይደለም ያሳደግ ነው፣ የሚፈልገውን ነገር አሟልተንለታል። ግን በጣም ሀብታም የሆኑት ወይ የተሻሉት ልጆች አካባቢው ላይ ተጽዕኖ እንደፈጠሩበት ይገባኛል። ይሄ መልእክት ይሰጠኛል። ፕሮፋይሉን አይቼ ነግሮኝም አይደለም። ግን ሂዝ ድሪሚንግ ቱ ቢ ሪች ኤንድ እኛን ሪች ማድረግ ራሱ እንደሚፈልግ ነገረኝ፣ አየሁ። ስለዚህ ባለህ ነገር አታሳንስበትም። ለትምህርት የሚባል ወጪን መቀነስ የለብህም። ለምሳሌ የትምህርት ክፍያ ቀረብ ብሎ ቤት እንዲቆዝም መደረግ የለበትም። ትምህርት መክፈል ካለበት ከፍላለህ። አካባቢው የፈቀደውን ነገር ታመቻቻለህ። አሁን ይህ ልጅ ጎበዝ ያደረገው ቋንቋ የሚያስተምር ልጅ አለ። ቋንቋ ትምህርት ቤት እህቶቹ ጋር ይሄድ ነበር። እንደውም እሱ ዝም ብሎ እንደመረቃን አብሮ የሚሄደው እየበለጠ እየጎበዘ መጣ እና ቋንቋ ተምረው ከሚመረቁት ልጆች ውስጥ ህይወት ስሞለስት እሱ ነው። ትንሹ እሱ ነበር። ግን ቤስት ፐርፎርም የሚያደርገው ደግሞ ተሸላሚ ኋላ ቀርቶ የሚሸለመው እሱ ነበረ። እና እዛ ባለው ነገር ታመቻችለታለህ፣ እንዲሰራ ታደርጋለህ። ያለህን ነገር ለትምህርት ኮስት ታደርጋለህ። ፕላስ ልጆች የበታችነት እንዳይሰማቸው ያለህን እያደረክላቸው እንደሆነ ግን ከዚህ በላይ ቢኖርህ ልታደርግላቸው እንደምችል መረጃ ካላቸው በክፋት እንዳልቀረባቸው ወይም ደግሞ የማድረግ ፍላጎት በማጣት አለመሆኑን ካወቁ ምንድን ነው የሚያደርጉት? ቻሌንጅን መቋቋም የሚፈልጉት እንጂ የሆነ ነገር ቀረብ ብለው ኮምፕሌን ማድረግ ውስጥ አይገቡም። ይህን ነው እንግዲህ ማድረግ አለብህ ብዬ የማስበው። አሞላቀህ ስላስተማርክ አንዳንድ ጊዜ ትላልቅ ክፍያ ሰው ሲከፍል ልጁ ጎበዝ ይመስለዋል። ይሄ ምንድን ነው ሞኝ ሲሸከም የበላ ይመስለዋል አይነት እንትን አለ። ኢት ኢዝ ኖት ስለከፈልክ አይደለም። አሁን ትምህርት ቤትም ፕራይቬት መክፈል
ቤስት እንደሆነ ምናምን ፕራይቬት ማስተማር ሊሆን ይችላል። ትምህርት አሰጣጥ ጥሩ ሊሆን ይችላል። ግን ልጁን አቴንድ ካላረከው ፕራይቬት ስለዋለ እንትን ላይሆን ይችላል። እንደውም አንዳንዶቹ ለሱስ ተጠቂ ሁሉ ሆኖ ሊመጡ ይችላሉ። ስለተከፈለላቸው አይደለም አችቭ የሚያደርጉት። አሁንም አለቀ ማለት አይደለም። ገና የሚጠብቀው ነገር አለ። እኔ መክሬ ነው እንትን ያልኩት። ፒር ፕሬዠሩ አለ። ከቤት ውስጥ ስትወጣ አሁን ቀስቅሶ ተነስ ሶላት ስገድ የሚል የለም። አሁን ከቤት ወጥተሃል። ስለዚህ ራስን ማኔጅ ማድረግ ያለብህ። የበፊቱ ክትትል ላይኖር ይችላል። ስለዚህ ሰልፍ ሰፖርት ማድረግ አለብህ እና አላለቀም። አንድ ኬላ ነው ገና ያለፍከው ነው እያልን ያለ ነው። ስለዚህ ልጆች የተሻለ ነገር ሊያስቡ እንዲችሉ መምከር ነው እንጂ ተጽዕኖ ማድረግ አይጠቅም። ልጁ ታሪክ ላይ የሰማኸው በርበሬ ታጥኝ የሚል እንትን አለ። እኔ አሁን እሱን አፕሪሼት አላደርግም። እናቱ እንደዚህ አይነት ነገር አድርጋ ሊሆን ይችላል። አላቅም ነበር። በኋላም እንደ ቀልድ ነው ሰምቼ አብደሽ በ21ኛ ክፍለ ዘመን እንደዛ አለ እንደ ቀልድ ነው ሰምቼ። ግን እኔ የልጅ መቀጣት አለበት የለበት ክርክር ተነስቶ ነበረ። ያንተ ምልከታ ምንድን ነው? ዲፔንድስ። መቀጣት ካለበት ይቀጣ ይችላል። በመርህ የለብህም። አይ ልጆች በህፃንነት እድሜያቸው ላይ ፈጣሪን አያውቁም፣ አይፈሩም። ስለዚህ ደሊብሬትሊ የሚያጠፋ ከሆነ መቅጣት አለበት። እኔ አንበረክካለሁ ልጆችን። ዝም ብለህ ፊዚካል ቅጣት ሊጎዳ ይችላል። ግን ጮኸበት ምናምን ተንበረከክ ትለዋለህ፣ ይንበረክካል። ያ የሚያሳድርበት ነገር አለ። አሁን እኔ ቤት ውስጥ የወንድሞችም ልጆች ምናምን ጋሽ አህመድ ያንበረክካል ነው የሚሉኝ። ግን እንደዚህ ብለህ ሁል ጊዜ መቀጥቀጥ ደግሞ የለብህም። ልጅ አጠፋ ብለህ ሁል ጊዜ የምትመታው ከሆነ ይለምደውና በቃ ግን የሚያመው ፊዚካሊ የማይጎዳው ግን የሚያመው ቅጣት ለምሳሌ በሶኬት ብትቀጣው አንድ ቀን ሊሆን ይችላል። ከዛ በኋላ አንተን ይፈራሃል፣ ያከብርሃል። ከዛ ግን መምታት ጥሩ አይደለም። ምከረው። ስትመክረው ሊሰማ ይችላል። አንዳንድ ልጆች ደግሞ ስትቀጣቸው እየባሰበት ምናምን ልጅ አያውቅም እንዳይመስልህ። ህፃን ጀምሮ ያውቃል። እና ትሪት የምታደርግበት መንገድ የተመጠነ መሆን አለበት። የምትመክረው ነገር ይሰማሉ። አሁን ከ2-3 ዓመት ያለፈው ልጅ ምንም ሞኝ እንዳትሆን። አሁን አንተም ልጆች ስለሚኖሩ ወደፊት እና ራዲካል የሆነ ደሊብሬትሊ ተሳስቶ ደግሞ ሊያጠፋ ይችላል እኮ ልጅ። የጠፋው ጥፋት አሁን ለምሳሌ ዕቃ ወድቆ ቢሰበር የመማታት ምናምን ማደንቆር ነው። ደሊብሬትሊ አጥፍቶ እንትን ካለ ብትቀጣው ይታረማል። ከዛ በኋላ ወደ ጥፋት አይሄድም ልጅ እንጂ መውገር ሁሉ ጊዜም ጠቃሚ ነው ብዬ አላስብም። አንተ እዚህ ነው ያለህ። ምን ያህል ዓመት ነው የሆነህ እዚህ አዲስ አበባ ከመጣህ? አይ ብዙ አይደለም። ለእነዚህ ለአንዳንድ ለጉዞዎች ምናምን ስለመመላለስ ነው እንጂ አዲስ አበባ ማነው ደሴ ነበር ፍሪኩዌንትሊ የምሄደው። ጉዞ ሲኖረኝ ነው የምመጣው። ከዛ ውጭ እዚህ የቆየሁት ኦልሞስት 2 ዓመት ሊሆነኝ ነው። እንደው ለቤተሰብ የሚከፈለውን መስዋዕትነት እናት ስራ እስከመልቀቅ ለልጅ እና አንዳንዴ ቤተሰብ ለልጅ የሚከፍለው ዋጋ ምን ያህል እንደሆነ ተመልክቼበታለሁ እዛ ቪዲዮ ላይ። ደሴን ስናስብ ደግሞ ብዙን ሰው የውበት ወሎ ነው ያለ የሚያስበው የመቻቻል ነው። አንተ አመራር ነበርክበት፣ መምህርም እዛው ነበርክበት። አሁን ባለው ዘመንና ቀደም 83 እስከ 90ዎቹ በነበረው የማህበረሰቡ መስተጋብር ምን ይመስል ነበር? ወሎ አካባቢ ምንም አይነት ነገር ቢፈጠር የህዝቡን መተሳሰብና መተዛዘን ሊያጠፋ የሚችል ነገር አይመጣም። ሰው ተፈጥሯዊ ነው። አካባቢው ሰው ማን ነው፣ ከየት ነው የመጣው፣ በሃይማኖት በዘር በብሔረሰብ ምናምን አይለይም። የወሎ ህዝብ የደሴ የኮምቦልቻ ብቻ አይደለም፣ ሁሉም ወሎዬ። አሁን በጂኦግራፊ አከላለል ሰሜን ወሎ፣ ደቡብ ወሎ ምናምን ተባለ እንጂ ወሎዬ አዝሆል እንትን አያደርግም። የሆነ ማርጂናላይዝ የማድረግ ነገር የለም። በጣም የሚስማማ የሚተዛዘን የሚተሳሰብ በሃይማኖትም ያለው ነገር በመቻቻል የሚለው የሚገልጸው አይደለም። በቃ በደንብ አንደርስታንድ ይደራረጋል። ሰውን ሴንስ ሰው በመሆን ነው የምትረዳውና ያ አስተሳሰብ እኔም ላይ ተጽዕኖ አለው። እኔ አሁን አካባቢ ማንሳት ላይ ጠቅም ይችላል። ሁለተኛ የሚገጥሙ ኤክስፔሪንሶች ብዙ እንደዚህ ለሚዲያ ላይ በጅ ይችላል እንጂ እንደኔ እየመሰለኝ እንትን እምልባቸው አሉ፣ መጎዳባቸው አካባቢዎች አሉ። ሌላው አካባቢ ጋር ስትገናኝ አይ
አላህን ፈርቶ ያደርገዋል ያልከውን ነገር ጥብ ይላል። አሁንም ለሱ ትሰጠዋለህ፣ ችግር የለውም፣ አንተ አትጎዳም። ግን የሆነ የተለየ ተፈጥሮ አለ እዛ አካባቢ። አሁንም ቢሆን ዋቴቨር እንትን ተቀየረ፣ የመንግስት አስተዳደር ተቀየረ፣ ምን ተቀየረ፣ ምናቸውም አይደለም። ምናልባት ቴክኖሎጂ ወደፊት የሚፈጥረው ነገር ከሌለና ተጽዕኖ ካልፈጠረ በስተቀር እስካሁን ባለው ነገር ህዝቡ በጣም ጥሩ የሚዋደድ ይፋቀር ህዝብ ነው። እኔ የማውቃቸው ልጆች አንድ ቤተሰብ ውስጥ ሁለት ሃይማኖት ለምሳሌ ሊኖር ይችላል። ሙስሊም ባልና ሚስትም ተመሳሳይ ይኖራሉ። ከአንተ ቤተሰቦች እንደዛ አይነት ከእኛ ቤተሰብ የለም። እኛ ቤተሰብ ላይ አጋጣሚ የለም። ግን አንድ ጓደኛዬ ሚስቱ ሙስሊም ነች፣ እሱ ክርስቲያን ነው። ልጁ 18 ዓመት ምናምን ደረሰ እና ምን እየመከርከው ነው አልኩት። ሳብቱ ይህም በቃ የሆነ እንግዲህ 18 ዓመት እየደረሰ ነው፣ ማች የሚያደርገውን ሰው ይፈልግና እሱ ራሱ ይወስናል አለኝ። እስከዚህ ድረስ ነው እንትኑ። እኛ ፋሚሊ ላይ እንኳ ይሄ ኤክስፔሪየንስ የለም። እኛ ሙስሊሞች ናቸው፣ ዝርዮቻችንም ሙስሊሞች ናቸው። ያ አይነት ኤክስፔሪየንስ ነው ያለው። በአንድ ወቅት እንዲሁም አንተና እኔ መጀመሪያ የተገናኘንበት የመቅደላ ከጎንደር መቅደላ የነበረው እንቅስቃሴ ነበር። ለምሳሌ የአፄ ቴዎድሮስን የተጓዙበትን እስከ መቅደላ የተጓዙበትን መንገድ ከደብረ ታቦር ነው የሚነሳው፣ ከቋራ እስከ መቅደላ ነበር። እንደዛ አይነት ነገሮች ላይ ብዙ ትሳተፋለህ። እንዴት ሆነ እሱ ፕሮጀክት? እሱ ፕሮጀክት እሱ በባለቤቱ ቢወራ ጥሩ ነበር። አንተም ተሳታፊ። እኔ ፐብሊክ ሪሌሽን እሰራላቸዋለሁ። ስቲል አለ፣ ኤንጂኦ አለ፣ ሎካል ኤንጂኦ ነው። አቶ ጸጋ የሚባል የንጋት ኢንቴግሬትድ ዴቨሎፕመንት ኦርጋናይዜሽን የሚባል ተቋም ድሮ ጀምሮ 85 ዓመተ ምህረት ወር እንደዚህ የተመዘገበ 0354 ነው መለያ ቁጥሩ ራሱ። አሁን እንኳ 5800 ምናምን ደርሷል የበጎ አድራጎት ድርጅት ቁጥር። ይሄ 300 ቤት ማለት በጣም የድሮ ነው ማለት ነው። እና ይሰራ ነበረ፣ በኤንጂኦ ይሰራ ነበረ ተቋም ነው። ሰውየው ማህበራዊ ጉዳይ ላይ ይሰራ ስለነበረ ማህበራዊ ነገሩ በጣም ጠንካራ ነው። አካባቢው ላይ ስራ እድል መፍጠር ፍላጎት አለው። እኔ አሁንም እንተጋገዛለን። አሁን ራሱ ሌላ ስራ እየሰሩ ነው። ሜይ ቢ ይሄንን ፕሮግራም ሌላ ቀን ልሰራው ላደርግ እችላለሁ። ምክንያቱም ደሴ፣ ኮምቦልቻ፣ ሀይቅ እንደዚህ ሀርቡ ምናምን አካባቢ እሱ ብቻ አለ። ወደ ገጠሩ አካባቢ ያለው ሰው ሁሉ አሁን በሱስ የመጠመድ ችግር አለ። 350 ልጆችን ግራጁዌት ያደረጉ ከትምህርት ያቋረጡ እንትን አድርጎ አሁን እነሱን ራሱ ሪሃብሊቴሽን ሴንተር ለመስራትና ወደ ኖርማል ህይወት እንዲመለሱ ሌላውም ሰው ከዛ እንዲማር እየተሰራ ያለ ፕሮጀክት አለ። ለዛ አሁን ሌላ ዝግጅት እያሰብን ነው። የቋራ መቅደላ ፕሮጀክት ግን ከቋራ እንግዲህ ሌጀንድም እኩሉ በታሪክ እንትን ነው ያለው እና አፄ ቴዎድሮስ ከተወለዱበት እስካረፉበት መቅደላ ድረስ ታሪካዊ የሆኑ ቦታዎች አሉ። የተወለዱበት አንድ ታሪካዊ ቦታ ነው። የቄስ ትምህርት የተማሩበት አለ፣ የነገሱበት አለ፣ የተዋጉበት እንዲህ ተብሎ መድፍ የሰሩበት ምናምን ሲባል ያረፉት መቅደላ አለ። መቅደላ መድፉ የወደቀበትን ቦታ አይቼዋለሁ እና የአፄ ቴዎድሮስ በታሪክ ውስጥ መኖር ለዛ አካባቢ ህዝብ ምንድን ነው ያመጣው የሚል ነገር አሰብን። አቶ ጸጋ ነው በተለይ ሀሳቡን የሚያመጣው። ምንድን ነው የፈጠረው? ለምሳሌ ተንታ ላይ አንድ አካባቢ የመቅደላ የሚባለው ተራራ መድፉ ያለበት ቦታ እዛ ያለው አርሶ አደር ፈረንጆች እየሄዱ መድፉን ለማየት እንትን ሲያደርጉ በዛ ዳገት ሲወጡ አዝመራቸውን የሚረግጡባቸው ምናምን ሰዎች አሉ። እዚህ ትርፍ ስላላገኙበት ያንን ጥቅም ስላላገኙበት አዝመራቸው መረገጣቸው ነው የሚቆጫቸውና እዚህ ተራራ ላይ በቃ የሞተ ሰው እስከ ማለት ለእኛ ምን ጠቀመን አዝመራችንን አስረገጠ እንጂ እንዲህ እስከማባል ድረስ ይወርዳል ታሪኩ። ስለዚህ ይህንን የአካባቢው ህዝብ ለምን አይጠቀምበትም? እንዲጠቀምበት ለማድረግ ደግሞ 8 ስፖቶች ሲግኒፊካንት ታሪክ የተሰራባቸው መረጥንና እነዚህ ቦታዎች ላይ ጥናት እንዲደረግ አደረግን ከጎንደር ዩኒቨርሲቲ ጋር። በዚህ ዶክተር አስራት የጎንደር ዩኒቨርሲቲ ፕሬዚዳንት ሳይመሰገን ማለፍ የለበትም እና ፕሮፌሰር ግርማ ታያቸው የሚባል መምህር አለ፣ እዛ የታሪክ መምህር ቦታው ድረስ ሂዶ ጥናቱን አጥንቶ ነው ወደ ፕሮጀክት የተቀየረው። ይህንን ፕሮጀክት 120 ሚሊዮን የኢትዮጵያ ብር ሊያወጣ የሚችል ፕሮጀክት አድርገን 8 ቦታዎች ላይ ደረጃውን የጠበቀ የቱሪስት ማረፊያ ቦታ እንዲሰራ
አክሰስ መንግስት ስለሚሰራለት መንገድ ይኖረዋል። አዎ እኛ ግን መብራት የማይደርሰው ከሆነ በሶላር ሲስተምም ቢሆን እዛ ቦታዎች ላይ ሊደርስ እንዲችል አድርገን ፈረንጆቹ የሚፈልጉት ታሪካዊ ቦታውን ማየት ነው። እነሱ ሆቴል አይገርማቸውም፣ አድቬንቸር ነው ለእነሱ። ተራራው ውስጥ ሄደው ድንኳን ዘርግተው ማደር ይችላሉ። ስለዚህ ደረጃውን የጠበቀው ጎጆዎች ተሰርተው የቱሪስት ማረፊያ እንዲሆን ፈልገን ነበር። ያንን ለማድረግ በጀት ያስፈልጋል። በጀቱን በሎተሪ ሲስተም ሀገር ውስጥም ውጭም ያለ እንትን አድርገን በንጋት ኢንቴግሬትድ እና በጎንደር ዩኒቨርሲቲ አስተባባሪነት እንትን አድርገን ለመስራት ታስቦ ፕሮጀክቱ እንዳለ አሁን እዛ አካባቢ ባለው የጸጥታ ችግር ምክንያት ፔንድ ተደርጓል። የሚቀጥል ነው። አርቲስቶችም ትልልቅ አርቲስቶች ነበሩ እና አቶ አበበ ባልቻ እነ ሱራፌል አፄ ቴዎድሮስን የሚተው ነው እና አቶ ጥበቡ የአሃዱ እንትን ብዙ እነ ማነው ተጓዡ ጋዜጠኛ ሄኖክ ስዩም እነዚህ ሁሉ የነበሩበት ኢናጉሬሽን ተካሂዷል ጎንደር ዩኒቨርሲቲ ላይ። የዛ ጊዜ ነው ሚዲያ ላይ እየሰራ ነው የተገናኘው። እና ያ እንትን ወደፊትም ቢሆን ይቀጥላል። እንዲሁ እንደሆነ ስለማይቀር ሁኔታዎች ሲረጋጉ የሚቀጥል ነው የሚሆነው። እና ያ ፕሮጀክት የሚታሰበው ምንድነው? እዛ አካባቢ ያለ ሰው ከዚህ ፕሮጀክት ማትረፍ አለበት። አርሶ አደሩ በቅሎ አከራይቶ ይጠቀማል። በግ ፍየል አርዶ እዛ አካባቢ ለሚያርፍ ሰው ሊያቀርብ ይችላል። አትክልት ፍራፍሬ ሊሸጥ ይችላል። ንብ ከሰራ እዛ አካባቢ ያለው ከዛ ማትረፍ ይችላል። ቱሪስት አትራክት የምታደርግበት እድል ይፈጠራል። እነዚህ አሁን አሉ የሚባሉት ቦታዎች፣ ታሪካዊ የተባሉት ቦታዎች መኖራቸውን በወሬ ከመስማት በስተቀር ሲግኒፊካንት ቦታው ምንድን ነው? የት ጋር ነው? ምንስ አክሰስ አለ? ይህንን በደንብ ኮኔክሽን ፈጥረህ የራሱ ዌብሳይት ኖሮት ሎኬሽኑን አይቶ ሰው ሊያይ የሚችልበት እድል፣ የቱሪስቱን የመቆያ ጊዜ ራሱ ታራዝመዋለህ። ስለዚህ ከዛ ሀገር የሚያተርፈው ነገር ስለሚኖር እሱን የመስራት ፕሮግራም ያው ቆመ ለጊዜው እንጂ የተቋረጠ አይደለም፣ ይቀጥላል ብዬ አስባለሁ። የአፄ ቴዎድሮስን ታሪክ ስናነሳ በኢትዮጵያ ውስጥ ዘመናዊ ታሪክ ጉልህ ድርሻ አላቸው። ከመበታተን ወደ አንድ ማምጣት የቻሉም የኢንዱስትሪ ሪቮሉሽን የሚባለው ኢትዮጵያ ውስጥም በሳቸው የተጀመረ ነው። ግን ከተጀመረ በኋላ እንትኑም ዝም ሲል አካባቢው የሚያወጥ ጸጥታ ችግር ቢኖርም ዝም ሲል ምን ሆኖ ነው የሚል ሁለት አርቲስቶች እነዛ አምባሳደር የሆኑ አርቲስቶች ኦልሬዲ ኢንቮልቭ እያደረጉ ነው አሁን ላይ አሉ። ፔንድ ነው የተደረገው እንጂ ምንም አልሆነም። ስራውን ለመስራት ቴክኒካል ነገር የሚዲያ ማስተሳሰር ስለሚያስፈልግ ቬለ ሚዲያ የሚባል አንድ ተቋም የነበረው ልጅ አለ። ከሱ ጋር ኢቨን ፕሮጀክቱ እንትን ተብሎ 46.3 ሚሊዮን ብር አካባቢ ሊያስገኝ የሚችል የሎተሪ እንትኖች ሁሉ ተሰብስበው ፕሮሚስ ያደረጉን እንትን ከሪል ስቴቶች ቤት አግኝተናል ለሽልማት የሚሆን። ይሄ ማለት ስጦታ አይደለም፣ ለኛ በስም ይሰጣል። ከተማ አስተዳደሮች ለምሳሌ ጎንደር ደብረታቦር ከተማ ከንቲባ የነበረ ሰው ስሙን ረሳሁ አሁን 200 ካሬ ሜትር መሬት ለአፄ ቴዎድሮስ የሚሰሩት ቦታ የሚያሸንፍ ሰው እጣውን፣ ምክንያቱም እጣውን መሸጥ የተፈለገው በዶላርም እንዲሆን አውሮፓ፣ እስራኤል፣ አሜሪካ እንዲህ አይነት አገሮች ላይ ሂደን ትኬት ሁሉ እንዲሸጥ ነው አረንጅ ተደርጎ የነበረው። ብሔራዊ ሎተሪ ጋርም ተነጋግረን ፈቃድ ነበረን። የአክሶ የኤጀንሲ ፎር ሲቪል ሶሳይቲ ኦርጋናይዜሽን ያለው በጎ አድራጎት ድርጅቱ ካሽ ኮሌክት እንድናደርግ ፈቃድ ሰጥቶን ኦልዚስ እንትን ተደርጎ የቋራ መቅደላን እንትኑን ፕሮጀክቱን በአእምሮ ንብረት አስመዝግበን ፓተንት ወስደን ኤቭሪቲንግ አሬንጅድ ነው እና አሁን ያለው ነገር ነው ፔንድ ያደረገው እንጂ የሚቀጥል ነው ብዬ የማስበው ይቀጥላል። እንዲሁ የዚህን አይነት ፕሮጀክት ተጀምሮ አንተ በመራበትም አካባቢ በተወለድክበትም ባደግክበትም ክልል ላይ አሁን ባለው የሰላም ጸጥታ እንዲህ ሲሆን ምን ይሰማሃል? ፔንፉል ነው በጣም። ይሄ እኮ ሌላ ነገር ነው። ይሄ እኮ ስላለፈ መሪ ማድነቅ፣ እሱ የሰራውን ስራ አፕሪሼት ማድረግ ታሪክ ነው የምታወራው። ከዛ የከፋ ነገር አይደል አሁን ያለው ሰው የተሻለ ነገር ሰርቶ ልጆች ከትምህርት ቤት ውጭ ሲሆኑ እንዴት ነው የማያምነው? ይሄ በጣም ይሄ እኮ ለታሪክ የጀነሬሽን ጋፕ እየተፈጠረ እኮ ነው አሁን። እና ይሄ በቀላል እንትን የምትለው ነገር አይደለም፣ ማለት እንደ ቀላል የምትወስደው ነገር አይደለም። ሰው ከቀልቡ ሆኖ ነገሮችን መልሶ ሜይ ቢ ያለው ነገር ይመለሳል የሚል ተስፋ ስላለ ነው እንጂ
እንዴት ነው የማያመው? አሁን እኮ የልማት ስራዎች ሲቆሙ ህዝቡ ምን ያህል ነው የሚጎዳው? ውሃ መስፋፋት ሲኖርበት፣ መንገድ መስፋፋት ሲኖርበት፣ የተለያየ ማህበራዊ ጥቅሞች ማግኘት ሲኖርበት ህዝቡ እየከፈለ ያለው ዋጋ እኮ ቀላል ነገር አይደለም። ስለዚህ ይሄ እንደ ዜጋ በጣም ፔንፉል ነው። አካባቢው ላይ ያለው ነገር በአጭር ጊዜ ይቀየራል ብለን ተስፋ አለን። ተስፋ እናደርጋለን ሁላችንም። ያው ልማት ሁሉም ነገር የሚመጣው ሰላም ሲሆን ነው። ብዙ ነገሮች ደግሞ በንግግር ይፈታሉ ብለን እናስባለን። ብዙ የምንሰማቸው ነገር ደስ የማይሉ ስለሆኑ እነሱን እንግዲህ ወደፊት የምናየው ይሆናል። ግን እኔ እንደ መጨረሻ ማነሳው ህይወትን ያንተ ፕሪንሲፕል ይኖራል። ህይወትን መመራት በዚህ መንገድ ነው፣ የህይወት ፍልስፍና ይሄ ነው፣ በራዕይ ደረጃ እንደዚህ ነው የምትለው ነገር አለ? እያወራሁ ከመጣሁት ነገር ውስጥ የያዝከው ነገር ሊኖር ይችላል። ይዣለሁ። ህይወት መልካም መሆን አለብህ። አንዱ ነገር በቃ እንትንህ ሰዋዊ መሆን አለበት። ሰው ነው መቅደም ያለበት እና ለሰው ክፉ ማሰብ በጣም ርኩስነት ነው። ክፉ መሆን የለብህም አንዱ ነገር። ከዛ ውጪ ቤተሰብም ሆነ አገር ሊኮራብህ እንጂ እንዲያፍርብህ እድል መስጠት የለብህም። በራስ ጥረት የሚሳካ ነገር እና ኔቨር ጊቭ አፕ። የሆነ ነገር ላይ ሞክረህ አልተሳካም፣ ግን አይሳካልኝም ብላ መቆም የለብህም፣ መቀጠል አለብህ። የሆነ ነገር ሞከር፣ ካልተሳካ ሌላውን ነገር መሞከር፣ እሱም ካልተሳካ ሌላውን ነገር መሞከር ነው እንጂ አይ ካልሆነልኝ ብለህ ጥፍ ማለት የለብህም። ስለዚህ አንተ ስታግዝ ነው ፈጣሪም ሊያግዝህ የሚችለው። ራይት የሆነውን ነገር እየሰራህ ጥረትህን መቀጠል ነው የህይወት ፕሪንሲፕል ብዬ የማስበው። ስለዚህ ተስፋ መቁረጥ የሚባለው ነገር ለምንድነው ተስፋ የምንቆርጥ ነው? አላህም ተስፋ እንድንቆርጥ አላዘዘን። በቃ ሞክር የሆነ ነገር፣ እሱም አይሆን ከሆነ ሌላ ነገር አለ። የፈቀደልህን ነገር ነው የምትኖረው እና የህይወት መርህ ብዬ የማስበው ክፋት አለማድረግ፣ ክፉ አለመሆን፣ መልካምነት ጥሩ ነው። ከዛ ውጭ በህይወት መስመር ተስፋ አለመቁረጥ። እኔ ጨርሻለሁ። አንተ የቀረ የምትለው ቢነሳ ባስተላልፈው የምትለው ሀሳብ? ቀረ ብዬ የማስተላልፈው ወደኋላ አስታወስከኝ እንጂ ዩኒቨርሲቲ ግራጁዌት ሳደርግ ላስት ወርድ አምጡ ይባላል እና ላስት ወርድ እኔ ፎቶ የስር ያለው ልታነበው ትችላለህ። ክፉ ጎረቤት ዕቃ ያስገዛል ብዬ ነው የጻፍኩት። ለምን ነበር? ተጽዕኖ የሚፈጥርበት ሰው ብዙ ነው። የሆነ ጥረት ካደረግ ተጽዕኖ የሚፈጥርበት ሰው ከጎን ነው የሚነሳ ብዙ ነው። the more they influence me the more harder I am coming። የነበረኝ ነገር በተጫነኝ ቁጥር የበለጠ ኢነርጂ እየጨመርኩ ነው የመጣሁት። ስለዚህ ማስተላለፈው መልእክት ሰው ክፉ መንፈስ ይዞ ካልተነሳ በስተቀር ሌላው ሰው ተጫነ ብለህ ማጎንበስ የለብህም። ምንም ይሁን ፈጣሪ ብቻ አይጫናት እንጂ ሰው ምንም ሊልህ ይችላል። እንግዲህ ነገርኩት፣ አስር ያለው ከዛም በታች ምደባ እንዳላገኝ ብዙ ነገር ተደርጊያለሁ። ያን ሁሉ ስትደረግ ግን እኔ የበለጠ ኢነርጂ እየመጣ ነው የሚመጣው። በዛ ኢነርጂም እኔ አልተጎዳሁበትም፣ እየተጠቀምኩበት ነው ያለሁት። ስለዚህ ተስፋ ያለ መቁረጥ፣ ኢንፍሉዌንስ የሚያደርጉህን ሰዎች አስበህ እነሱን ለማርካት ምናምን ጎንበስ ማለት የለብህም። የበለጠ ኢነርጂን ማጠንከር ግን ፖዚቲቭ ኦፕቲሚስቲክ ነው መሆን ያለብህ። በጣም ጥላህን ሁሉ መጠራጠር ምናምን እሱ አይጠቅምም። ፈጣሪ ነው የሚጠብቅህ እና ላስተላልፍ የሚችለው መልእክት አሁንም ቢሆን ቻሌንጅ ውስጥ ነው ያለው። ከኛ በታች የሚመጣውም ሰው በዚህ ናቹራል ነው፣ አሁን ይቀጥላል። መተረማመሱ የሚቀጥል ነው የሚሆነው። ተስፋ ያለው ራዕይ ያለው ሰው የሆነ ነገር ተፈጠረ ብሎ ቅልብስ ማለት የለበትም። የበለጠ መጠንከር፣ የበለጠ ኤነርጄቲክ መሆን አለብን ብዬ አስባለሁ። እንደ ወጣት ለአንተ መመክር ይሄን ነው። በጣም አመሰግናለሁ እንግዲህ ስለሆነ እግዚአብሔር ይስጥልኝ። እኔ ደግሞ አክብረህ ያንተ ትምህርት አንተ ያለፍክበት ህይወት ለሌላ ያስተምራል ብለህ አይ ዶንት ቲንክ፣ እኔ እንደዛ አላስብም። እኔ ያለፍኩበት ብዙ ውጣ ውረድ አልፌያለሁ፣ ግን
ይሄ ከኔ ሌላ ሰው ይማር ይችላል ብያ ማለት እንዲህ አስተማሪ ነው የሚል የኔ ኤክስፔሪየንስ ለሌላው ወርዝ ያደርጋል ብያ አስቤ አላቅም ነበር። አንተ ደግሞ ስትከታተለኝ ነበርና ይጠቅማል የአህመድ ኢንተርቪው ብለህ ስቱዲዮ ላይ እንግዳ ስላደረከኝ በጣም ደስ ብሎኛል። አመሰግናለሁ። እዚህ በኋላም ያሉ ነገሮች አሁን ፐርሰናሊ ያላነሳናቸው ወደፊት የምናስባቸው በመንግስትም ከመንግስት ውጭም በኤንጂኦም ኢቨን በመንግስትም በኩል የሚሰሩ ግን ልንሰራቸው የምንችላቸው ነገሮች ላይ ጠቃሚ ነው ብለህ ካሰብክ ለሌላውም ያስተምራሉ ብለን የምናስባቸውን ነገሮች በማጠናከር ያንተንም ፕሮፋይል ሊያሳድግ የሚችል አንተም ገና ወጣት ነህ፣ ኤነርጀቲክ ነህ፣ የነበርክበትን ትተህ በግልህ መንቀሳቀስ መሞከር አሁን አይ አፕሪሺየት ይሄ በጣም መጠናከር ያለበት ነው። ይሄንን ያንተን ፕሮግራም የሚከታተሉ ሰዎች የምጠይቃቸውን ጥያቄዎች ጠጣርነትም አይቶ አስተማሪ የሆነ ፕሮግራም ያላቸው ሰዎች እየመጡ እድሉን ቢጠቀሙበትም በጣም ጥሩ ነው ብዬ አስባለሁ። አንተም ጠቃሚ የሆኑ ነገሮችን እየወረወርክ ለሀገር በሚጠቅም መንገድ ማቅረብህን እንድትቀጥል እመክራለሁ። ለሰጠህ እድል ግን በጣም አመሰግናለሁ። አክብረኝ ስለመጣህ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም ነው የማመሰግነው። ምን ይሉ ፖድካስት ቤተሰቦች ከአቶ አህመድ ሐሰን ጋር አብረን ቆይተን ይህን ይመስል ነበረ። ኔክስት ሳምንት ወይም ቀጣይ ሳምንት ሌላ እንግዳ ይዘን እንቀርባለን። አብራችሁን ስለቆያችሁ ስለተከታተናችሁኝም አመሰግናለሁ። መልካም